ይሄ ዘፈን ኃጢአት ነው አይደለም ከሚለው ከልጅ ጨዋታ ብንወጣ የሚል ነው የኔ እይታ ማለት ነው። ዛሬ ዋናው እንድገባ ያደረገኝ የኔ እይታ ምንድነው? ቤተክርስቲያን እናት እስከሆነች ድረስ ከዚህ ከልጅ ጨዋታ ይሄ ኃጢአት ነው አይደለም ምናምን እንደዚህ የሚል ገና ምንድነው ሃይ ስኩል ሚድል ስኩል ምናምን እያለው ነበረ እንደዚህ አይነት ክርክር የምናደርገው እና አርቀን አስፍተን ስለ ትውልዱ ብናስብ ቤተክርስቲያን እናት ነች ስንል ምንድነው ባህል አለው ታሪክ አለው። በአሁን ሰዓት ላይ ደግሞ ሰው እየጠፋ ነው። እኔ በጣም የገረመኝ ነገር ለምሳሌ ልክ አሁን አባታችን እየተናገሩ ማለት ነው አባታችን እየተናገሩ ሽብሸባ የአማራ ካልቸር ነው ብለው ተናግረዋል። ማን ነው ፓስተር ዮናታን መሰለን ካልተሳሳቱ። ለዛ መልስ ስንሰጥ እናንተ ፖለቲከኞች ይሉናል። አስባችሁታል? ፓስተር ዮናታን ሽብሸባ የአማራ ነው ሲል ፖለቲካ አይደለም፣ ዘረኝነት አይደለም፣ ምንም አላጠፋም። አረ ይሄ ነገር ትክክል አይደለም፣ ኦርቶዶክሳዊነት ለሁሉም ነው፣ ስርዓት አላት ብለን መልስ ስንሰጥ እናንተ ዘረኞች እንባላለን። እና ምንድነው በተለይ ታሪክ ብናጠና ኮሎኒያሊዝም ምን ማለት ነበረ፣ ሀገሪቱን የሚያጠፉት ምን በማድረግ ነው፣ አካሄዱ ፊሎሶፊ ከየት ነው የተመጣው ብለን ብናጠና በጣም የምናየው ኦቨር ኤንድ ኦቨር አጌን አንደኛው የተደረገው ምንድነው ታሪክን ለማጥፋት ነው። አፍሪካን አሜሪካንስ ከዌስት አፍሪካ ወደ አሜሪካ ለባርነት ሲመጡ መጀመሪያ ያደረጉት ስማቸውን ነው የቀየሩት። ሁለተኛ ያደረጉት ታሪካቸው እንዳያውቁ ተደረገ። ሶስተኛ ቋንቋቸውን ቀየሩ። ያው ልብ በሉ እንግዲህ የሚሄዱበትን ማለት ነው። ስለ ራሳቸው እንዳይጠይቁ ተደረገ። አሁንም እየተደረገ ያለው the same thing እና ትንሽ አንዳንድ ነገሮች አስፍተን ብንሄድ ቤተክርስቲያን ቤተክርስቲያን ነች። ሰውን ወደ ክርስቶስ ማምጣት አለብን። ይህ ዋናው ዓላማ ነው። ግን ይሄ ማለት ሰው ሲጠፋ ሀገር ሲጠፋ ቤተክርስቲያን ቁጭ ብላ ማየት አለባት ማለት አይደለም። ይሄ ከየት እንዳመጣ ነው አላቅም እውነቱን ለመናገር እና ይሄ ነው ዋናው ቶፒኩ። ቃለ ሕይወት ያሰማልን አባታችን። ምናልባት ወንድሞች አናፖሎጀቲክ ናታኔም መምህር ተመስገን ገብታቸዋል። በዛ ብሎንም ማዕረም ከቅድም ጀምሮ ነበርሽ። እንግዲህ ምናልባት ሀሳብ ያላችሁ ሌላ የምትጨምሩት ነገር ካለ ሀሳብ በዚያው ላይ በተናገርኩት ላይ ያልጠራ ነገር ካለ ሚስ አንደርስታንም እንዳደረግም ለሌሎችም ሮንግ ሜሴጅ እንዳይተላለፍ ጥያቄም ካለ ማቅረብ ይችላሉ በዚሁ። እሺ አባት ዶክተር ዳዊት ቴንክ ዩ ለድሉና ቀሲስ ይባርኩኝ በጣም ደስ የሚል ነበር። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። እኔ እንኳን ብዙ አላረዝምም፣ ግን አንድ ነገር አይ ቲንክ የረሳነው ነገር ፕሮቴስታንቲዝም ጨምሮ ሌሎች እነኚህ ዌስተርን ቴዎሎጂ ፐርስፔክቲቮች አጌንስት ናሽናሊዝም አሚን የሀገር ማንነትን ውጭ ናቸው ባይዘው እና አይ ቲንክ ረስተነዋል። ዩ ዊል ኔቨር ፋይንድ የኢትዮጵያ ባንዲራ ክሌም የሚያደርጉ ፕሮቴስታንት ዲኖሚኔሽኖችን ማግኘት በጣም ሬር ነው። ኢትስ ሃርድ ቱ ፋይንድ። እንደውም ወደ ፋር ራይት ከወሰድ ነው በጣም ካረዘብ ነው እንደውም እነኛውን ጆቫ ዊትነስ ምናምን ባይዘዌ ቮት አያደርጉ ከማንኛውም ምርጫ ላይ ቮት አያደርጉ ሊትራሊ ክሌም አድርገው ማለት ነው። ማንም ሰው አይወክልንም፣ ሀገርም አይወክልንም፣ ሀገራችን ምናምን የሚሉት ነገር ፊሎሶፊ ያላቸው እና ሴም ዌይ ፕሮቴስታንቲኖችም በጣም ይቅርታ ፕሮቴስታንቲዝም ከኢትዮጵያዊነት ጋር አይደለም፣ ከኢትዮጵያ ቋንቋ ጋር አይደለም፣ ከምንም ጋር። ለዛ ነው ኦርቶዶክስን ካቶሊክን አይናገሩም ሰሟቸው ብዙ ጊዜ ሙስሊምንም ብዙም አይናገሩም። ለዛ ነው ኦርቶዶክስ ላይ they are against it። በተለያየ መልኩ ይመጣሉ። አሁን በመጀመሪያ በብዙ ነገር በቋንቋ ይመጣሉ፣ በግዕዙ ይመጣሉ። ግዕዙን ሲያነሱ አንሰማቸውም፣ አማርኛውን ሲያነሱ አንሰማቸውም። በተለይ ሀገርን የሚወክል ነገር አሁን በሙዚቃው መጣ፣ ሙዚቃ ሀሳቦ መጡ እንጂ የቴዲ ዘፈን ሀገራዊ ስለሆነ ነው የጣሉት እንጂ የፍቅረኛ ዘፈን ቢሆን እኮ አይቃወሙትም ነበር። ለስዋይ ስለዚህ ሀገርን የሚወክል ነገር ሳያውቁት አዳፕት ያደረጉት ሪቤሊየን የሆነ በጣም ከናሽናሊዝም ጋር አጌንስት የሆነ ነገር አላቸው እና ሪሊጅናቸው ራሱ ዲኖሚኔሽናቸው ራሱ ስታብሊሽድ የሆነው ይሄን ሴፓሬት ለማድረግ በተለይ አፍሪካን ውስጥ የሚሰሩት ቅድም ቀሲስ ጀምሮት ነበር ጄሱዊትሶች ገና 1950s 1960s ወደ አፍሪካ ውስጥ ሲመጡ የሚያቋቁሙት ዩኒቨርሲቲዎች ኢንስቲትዩሽኖች
ቋንቋን ያላዋከሩ አማሩ ሞስትሊ እንደ ፕራይቬት ስኩሎች ኢትዮጵያ ውስጥ አዲስ አበባ ውስጥ ብናይ በእንግሊዝኛ ዶሚኔት የሆኑ ትምህርት ቤቶች ናቸው። እንግሊዝኛ ብቻ ነው የሚማሩትም ላይ ክለርክስን እንደውም ምንድን ነው የሚሏቸው ሌላ ቶፒክ እንዳንሄድ ብለን እንጂ የፕራይቬት ስኩሎች ይቅርታ አድርጉልኝና አብዛኛዎቹ ስፔሻሊ ኢትዮጵያ ውስጥ አፍሪካ ውስጥ የሚከፈቱት ኮለም ክለርክስ ኤንድ ሰርቫንትስ ወይ ደግሞ ሞስትሊ ሶልጀርስ ነው የሚሆኑት። የሶልጀር ክለርክ ሳይንስ ፐርስፔክቲቭ ነው የሚያስተምራቸው። እንግሊዝኛ መጽሐፍና ማንበብ ይችላሉ። አለቀ ጨዋታው። ሌላ ነገር የለም። ኢንፍራስትራክቸር ቢልት አያደርጉም። አግሪካልቸሩን አያግዙም። ኮሚኒቲውን ሰፖርት አያደርጉም። እንደውም ከዛ ውስጥ የወጡ ልጆች ከይቅርታ ጋር ነው እንደዚህ ማወራው ከዛ እንደዛ ፕራይቬት ስኩል የወጡ ሰዎች በእነኚህ በጀስዊትስ በዛ በተመሰረቱት የወጡ ሰዎች ብዙ ጊዜ ሃይማኖታቸውን ትተው ሪሊጅናቸውን ትተው ሞስትሊ ሊበራል ነው የሚሆኑት ወይ ደግሞ ኤቲስት ነው የሚሆኑት። ስለዚህ ኢቭን ሲሰራ ሎንግ ታይም አጎ በትንሹ ቀሲስ ተካክቶት ነበርና ሲሰራ ራሱ ሪሊጅኑ የአፍሪካን ኮሎኒያሊዝም ሜንታል ኮሎኒያሊዝም እና ለነሱ በሚመቻቸው መልኩ የሰሯቸው ዩኒቨርሲቲ ትምህርቶች ናቸው። ፕራይቬት ስኩሎች ባክግራውንድ ነው ይዛላ ፕራይቬት ስኩሎች የተሰሩት ለዛ ነውና ለዛ ነው ሃይማኖታቸውም ሀገርን አይወድም። የነሱ ፕሮቴስታንትም ሀገርን አይወድም። ኢትዮጵያዊነትንማ በጣም ነው የሚጠላውና ግልጽ የሆነ ነገር ከሙዚቃው ጋር የተገናኘ ሳይሆን ከሀገር አንድነት ዩኒቲን አጌንስት ብሬክ ለማድረግ የሚሰራ ሃይማኖት ስለሆነ አያውቁትም። በጣም ያሳዝናል፣ ግን እንደዛ ነው ማለት ነው። ቴንክ ዩ። ግን አሁን በዛብሎን ምናልባት ፕሮቴስታንቶች እዚህ ውስጥ ካላችሁ እንደው እውነቱን ለመናገር ጀስት ብታስቡት ማለት ነው ኢትዮጵያ ውስጥ የሆነ የሀገር ጉዳይ የምናምን ምንም አያደርግልንም እኛ እኮ መንግስታችን መንግስተ ሰማያት ነው ምናምን የሚል አይነት እንትኖች አሉ አይደለ? አሜሪካ ሀገርስ ብትመጡ እንደዛ የሚል ክርስቲያን አለ? እንደዚያ ካሉ እኮ እንደዚያው በቃ አንሳተፍም ካሉ እኮ ወንበሩን ለምን ለቀቁልን? የኔ ፖይንት ምንድን ነው? ፖይንት እንትን ለማንሳት የፈለግኩት ዌስተርነርስ ስለ ሀገር they care a lot about their country. number one by the way የሆነ ዶክመንተሪ ነበረ ባይብል ስተዲ እያደረጉ like very radical Christians are ከሃይማኖቱ ጋር አብረው ፖለቲካውን እያጠኑ የሚገፉት። እንደውም አሁን አሜሪካ even before ባክግራውንድ ያሉ ፓስተሮች ምናምን ናቸው እንትን ሬኮመንድ የሚያደርጉት ማለት ነው ፖሊሲ ቼንጀስ። how do you think all this stuff happened በአጭር ጊዜ ውስጥ? it's not random እኮ። እና ምንድነው እዚህ ጋር እንድናስተውል የምፈልገው ነገር why is that the case ስንል አፍሪካ ሲገቡ your country doesn't matter ብለው ይነግሯቸዋል። your background doesn't matter, ታሪክ doesn't matter፣ ዝም ብለው ወደ ሰማይ ተመልከት ይላሉ። ወደ ቦታቸው ሲመለሱ ግን ኦፍ ኮርስ ሀገሪቷ እንድትስፋፋ ኮሎናይዝ እንዲያደርጉ ትምህርቱ በሙሉ በዚህ ነው የሚሄደው ማለት ነው። እና ለምን አንነቃም? by the way like if we don't address these things ቤተክርስቲያን ውስጥ ዲስከስ ካላደረገን ዝም ብለው ከንቱ ነው የሚሆነው። ብልህነትም እኮ አለ ክርስትና ውስጥ አይደለ እንዴ? እና ነገሮችን አስፍተን ማየት አለብን። ዝም ብሎ ለዚህ ነው ይሄ ዘፈን ኃጢአት ነው አይደለም። እንደው የልጅ ጨዋታ ውስጥ ከዛ ወጥተን ዶክተር ዳዊት በዛው ሊቀጥሉበት ሶሪ እንደውም የሚገርማችሁ እኮ ኢቨን በነ ደርግ ጊዜ ሶሻሊዝም አፕሊኬብል ሲሆን እኮ አግሬንስት ሪሊጅን የላቸውም እኮ። እነዚህ ሰዎች ሪሊጅን አይፈልጉም ሲባል ሪሊጅኑን ሳይሆን የጠሉት ይሄ የካልቸሩን የሚይዘውን ሆልድ የሚያውቅ አንድ ሃይማኖት ካልቸርን ይዛል፣ ቋንቋን ይዛል፣ ሁሉ ነገር ማንነትን ይዛል፣ ኢትስ ሁ ዊ አር የሚለውን ነገር ይዛል። ስለዚህ ለዛ ብዙን ማውራት በጣም ደስ የሚል ቶፒክ ነው እና ቀጥሉ ጨምራለሁ እስቲ። አሁን ለምሳሌ you bring up a good point. so ካልቸር አያስፈልግም፣ ባህል አያስፈልግም፣ ምን ያደርግልሃል ይባልና ልብ በሉ አሁን የፕሮቴስታንት ቸርች ሜን ሌቭል ከሄዳቸው ልብስ የለበሱት የማንን ልብስ ነው? የፈረንጆችን። የፕሬዝ ታይፑ እንደማን ነው? እንደ ፈረንጆች። አሰባችሁታል? ሃይማኖት ውስጥ ባይቶ ካልቸር አለ፣ ካልቸር ውስጥ ሃይማኖት አለ። ለምሳሌ እንዴት አደርክ ስንል እግዚአብሔር ይመስገን እንላለን። ይሄ ምንድነው? ባህል ነው። እስናት ላይክ ሪሊጅን አይደለም፣ ግን እዛ ውስጥ ግን የእግዚአብሔር ስም ኢንቮክ እናደርግ ኢትዮጵያ ውስጥ ማለት ነው። ቫይስ ቨርሳ ደግሞ ለምሳሌ ነጭ መልበሳችን የከበሮ እንትኑ ዲዛይኑ ምናምን አንዳንዱ በካልቸርም ያለ ግን እምነት ውስጥም ያለ ነገር አብሮ ሊካሄድ ይችላል።
ካሰባችሁት ማለት ነው። ፕሮቴስታንት ውስጥ ግን ካያችሁት ካልቸር አያስፈልግም ሌላው ምንድን ነው ምናምን ይልና ከዛ በኋላ ኮፒ ግን የሚያደርገው የአሜሪካንን ካልቸር ነው። ልብ በሉ ካልቸሩንም ኮፒ ያደርገዋል። ባለፈው መምህር ዘበነ ትልቅ ነገር ተናግረው ነበር ቪዲዮ ሲሰሩ እና ከአሜን አባባሉ እንነሳ። ከአሜን አባባሉ አሜን ነው አይደለም ምንለው። ፕሮቴስታንት ቸርች ስትሄድ እንዴት ነው ምንድን አሜን አሜን ትላለህ። አሁን ይችን ከየት ነው አገኘኋት? what's the point that ዝም ብሎ እንትን ለማለት አይደለም፣ ግን የራሳችንን እየጣልን ሀገሪቷ እንድትጠፋ እየተደረገ የሌላውን ፎቶኮፒ ፔስት እንድናደርግ ነው የተፈለገው እቅድ መጀመሪያ ላይ ሲመሰረት ማለት ነው። አሁን ግን እርስ በራሳችን እየተባባለ እንትን እያደረግን ነውና anyway እንትኑን like we have to wake up በጣም we have to wake up. It's more than just ዘፈን ምናምን ሳይሆን ቤተክርስቲያን እናት ነች ስንል እንዴት ነው ቤተክርስቲያንን የምናስበው የሚለው ነገር በአሁንስ ችግር ደግሞ ስናሰፋው ማለት ነው ውይይቱን ስናሰፋው በአሁን ሰዓት ላይ ሰው እየተገደለ ሰው እያለቀ የቤተክርስቲያን ድርሻ ምንድን ነው? የቤተክርስቲያን ድርሻ ምንድን ነው? እውነቱን ለመናገር የሚለውንም እንድናይ እባካችሁን ጊዜያችሁን በትንሽ በጣም ስል የሆነ የልጅነት ጨዋታ ዘፈን ኃጢአት ነው አይደለም ወይ በሚለው ስፔንድ አናደርግ። ቀደም እኔም ብየዋለሁ፣ አባታችንም ብለዋል። አንድ ሰው ተነስቶ ዘፈን ላዳምጥ ወይ ካለ መልሱ ሂድና መዝሙር አዳምጥ ነው። ከዚህ ሌላ ማንም ሊል አይችልም እውነቱን ለመናገር እና በዚህ በልጅ ጨዋታ ከመናገር አሁን ዋናው ትልቁ ሀሳብ ሰው በሚሞትበት ጊዜ ሰው በሚያልቅበት ጊዜ የቤተ ክርስቲያን ድርሻ ምንድን ነው ወደሚለው ከፍ ወዳለው ሀሳብ መሄዱ አይሻልም ወይ የሚል ነው። ምናልባት ወንድሞች ሌሎቻችሁ ደግሞ የምትጨምሩት ነገር ካለ ወደ ሌላቸው ልሂድ። ዲያቆን ናትናኤልም አለ ከጨመሩ እነሱ ሁላችሁም ውስጥ ቀጥል። እንኳን አደረሰ። እንዴት ነህ ናታኔም ነኝ። ቀሲስዬ ይፍቱኝ ይሰማል አለው። እንዴት ነህ? እየዘመርኩልህ እኮ ነበረ ከምዘፍንልህ ብዬ ብዬ ነው። ችግሩ እኮ ለአንተም ብዘምር እኮ አሁን እኮ ያው ለቅዱሳን ይዘምራሉ ይዋል ይመጡና እንዴት ናችሁ? ቃለት ያሰማልን ብያለሁ። ቀሲስም ዲያቆንዬም የሆነ ስራ ይዤ ነው። ቀጥሉ፣ መለሳለሁ፣ ሀሳብ እሰጣለሁ። እስከዛ ቀጥሉ። ቆይ እሺ። ዴቭ ግን የሚሞግት ሰው ቢመጣ የሚሞግት ሰው እኔ ደስ ይለኛል። በእውነቴን ነው። እንደው ፍሪ ሆነን እንድናወራ ሀሳቡን ሰዎቹ በደንብ እንዲረዱት እና ያውሩበት። ግድ የለም ይገንዘቡት። እንደው አንዳንድ ጊዜ ከጀርባ ያለውን የፖለቲካ ኢሹ አላዩትም። እውነት ለመናገር እኔ አሁን ይቺ ምንድን ነበረ? ምን ጣል ነበረ? ድንኳን ጣል ነው ምንድን ነበረ? ዳስ ጣል። እሷ ናት እኮ የምትነሳው። ይቺ የዳሷ ጉዳይ ነው ያንገበገበቻቸው እንጂ እኔ ሌላ 18 ምናምን ነው ተብሏል። እንግዲህ ከ18 ውስጥ ይቺ ብቻ የነካቻቸው ለምንድን ነው ሲባል ህዝብ ተበድሏል። የአዲስ አበባ ህዝብ ወደ 500 ሺህ ነው አይደለ ቤቱ የፈረሰ የተባለው፣ በትንሹ ማለት ነው። ቤቱ ፈርሶ ኮየፈጨ፣ ቱሉ ደምቱ፣ ለገጣፎ፣ ለገዳዲ ምን ያልገባበት አለ በቃ። እና በሙሉ እኮ የአራዳ ልጅ በሙሉ ጎጃምና ጎንደር ገብቷል አሉ ስሰማ። አሁን ወለጋ ነው ያለው የመሀል ከተማ ፒያሳ ላይ የነበሩት እኛ በባዶ እግራችን ከገጠር ስንመጣ የሆነ አስፋልት ላይ ቁጭ ብለው ሙድ ይዙብን የነበሩ ልጆች እኮ በቃ በሚያሳዝን ሁኔታ እንደ በእውነት። ስለዚህ እነዚህ ልጆች የእነዚህን ልጆች ጩኸት ነው የጮኸላቸው ከያኔው ቴዲ የሚባለው ማለት ነው። እና ፖለቲካውን ተነካብን የሚል አረበስ እውነት አምላክ ከብልጽግና በላይ እኮ ሐሰተኛ ነቢያቶች እኮ ናቸው ካድሬ ሆኖ የመጡት ካድሬ። አንድም ቀን ሰው ሞተ ብለው የማያውቁ ማለት እነዚህ ሰዎች። ዮናታን አክሊሉ በትግራይና በዚህ በመከላከያ ጦርነት ሲካሄድ ጎንደር ውስጥ ገብቶ
በውሃ ጉድጓድ እያታለለ ሃይማኖት ያስለውጥ ነበረ። ሰሜኑን ለኢየሱስ እያሉ ማለት ነው። ጦርነት ውስጥ ገብተው ባይዘው ሚስዮናውያንን የሚያደርጉን እንደዚህ ነው። እርስ በርሳቸው ይሄ የሮማን ፕሮጃስካ መጽሐፍ የባሮድ በርሜል መጽሐፍ አለ። በእንግሊዝኛም በአማርኛ መጽሐፍ አለ። በእንግሊዝኛም በአማርኛ ላይ ይላል ኢትዮጵያዊነትን ይላል ድሮ በብሔር ቃል በቃል በብሔር በቋንቋ በነገድ ራስ ገዝ አድርገን ብንከፋፍላቸው ኑሮ ይላል የኢትዮጵያዊነትን አስኳል አውጥተው የሚጥሉት ድሮ ነበረ። ዳሩ ግን አለ ልባሙ ንጉሥ ምኒልክ ይላል ህዝቡን አንድ አድርጎታል። ለዚያ ነው መግቢያ ያጣ ነው። ስለዚህ መፍትሄው አለ መበታተን ነው። ራስ ገዝ እናርጋቸው በቋንቋ በነገድ በአካባቢ ከፋፍለን ራሳቸውን የቻሉ መንግስታት አድርገን ከዚያ በኋላ አንዱ አንዱን ትርኢት የአንዱ አንዱ ጠላት ይሆናል። እርስ በርሳቸው ይጋደላሉ። እኛ እዚያ ውስጥ ገብተን ስራችንን እንሰራለን። ይሄንን አፄ ኃይለሥላሴ ያባረሩት ጋዜጠኛ ነው ባይዞ። ይሄ በዓለም ላይ በመጀመሪያ በመጽሔት ደረጃ ነበረ በአውሮፓ የተበተነው እና የኢትዮጵያ ሀሳብ ከአድዋ ድል በኋላ አፍሪካን አንድ የማድረግ ብቻ አይደለም ህልማቸው። ኢትዮጵያውያን ቅዠታሞች ይላል ነጮችን የበላይነታቸውን ተጠቅመው ነጮቹን ሁሉ የመግዛት ነው እቅዳቸው እነሱ ነው የሚለው። ቃል በቃል እኮ ነው የምነግራቸው። እኔ እሱን መጽሐፍ ሳነብ እንትናን የሰጠኝ ማነው ኤልያስ ወንድሙ የፀሐይ ፐብሊሸር ራሱን ያሳተመው መጽሐፍ እና እዚህ ሎስ አንጀለስ ዩኒቨርሲቲ ውስጥ አሁን እዚያ ኢትዮጵያ ገብቷል መሰለኝ። እዚህ ሎስ አንጀለስ ዩኒቨርሲቲ ውስጥ አለው ህትመት የፀሐይ ፐብሊሸር እዚያ ነው ያለው እና ይችን መጽሐፍ ያነቧት አለኝ እና በዚያው መዝሙረ ክርስቶስንና መጽሐፈ ባህሬን ይዤ መጣሁኝ ማለት ነው። እሱ ልገዛጀ ነው እነዚህን የጨመረልኝ ሁለት ነው የሰጠኝ እና ገብቼ ሳነበው ማለት ነው ቀጥታ ህገ መንግስቱ ከዚህ ነው የተቀዳው። እኛ የኢትዮጵያ ብሔር ብሔረሰቦች በቋንቋ በምናምን ይላል ማለት ነው። ከዛ በኋላ ማለት ነው ኦሮሞ ለሶማሌ ጠላት ነው። ከያኔ ዘፋኙ ምንድነው? ይሄ አንድ ተረት አለ 12 ሆነ አንድ ነብር ፈጃት ምናምን አለ ማለት ነው። 12 ክልል ሆነሽ እርስ በርሳችሁ እየተከፋፈላችሁ ገበሬው አያርስ፣ ነጋዴው አይነግድ፣ ወላጆቻችን ተርበዋል፣ ተማሪ አይማር፣ እርስ በርሳችሁ አንዱ አንዱን ስትገል አለ ነብሮች እየፈጇችሁ ነው። እኔ ይሄ ቅዱስ መልእክት ነው። ይሄ መልእክቱን ነው ያልኩኝ፣ ዘፈኑን አይደለም። ይሄ ስለውን የኖርኩኝ እኔ መጽሐፍ ቅዱስ ነው ባይዘው መጽሐፍ ቅዱስ ላይ አድርገው እርስ በርሳችሁ ደግሞ ብትበላሉ አንድ ባትሆኑ እርስ በርሳችሁ ደግሞ ትጠፋፋላችሁ ይላል ቅዱስ ጳውሎስ። ይህንን እኮ እኛ ስንጮህ ሆኖ የኖር ነው። ዳሩ ግን ይኸውላችሁ እኛ ቄሶች ሆዳሞች ሆንን፣ የሃይማኖት ሰዎች መለካዊ ሆንን። ህዝቡ ሲያልቅ ድምፅ መሆን አልቻልንም። እኛ ደሞዛችን አይቋረጥ፣ ልብሳችን ቀሚሳችን ሰናፊላችን ይርዘምልን፣ ቦርጫችን አይጉደል፣ በጎቹ ቢበሉ ባይበሉ ምን አገባን እኛ። ሲፈልጉ ከፖለቲከኛ ጋር ሆነው ቤተክርስቲያኗን ይከፍሏትና ጫካ ውስጥ ሄደው ይሾሸማሉ። ሲፈልጉ ኢትዮጵያ ኤልዛቤል ይላል ይመጣና እንደ አባ ሰረቀ በራን ያለ ቄሶቹ ራሱ ማንረባ ሆን። አንድ ዘፋኝ መጣና አንድ ሁኑ ሲል ከቄስ ከጳጳስ በላይ ተደማጭነት አገኘ። በቃ ምክንያቱም ከመንጋው ጋር አብሮ ሆነ። ይሄ ሰውዬ አንድ ነፍሴን ለእናንተ ሰጣለሁ አለ። ክርስቶስ ነበረ ስለ በጎቼ ነፍሴን አኖራለሁ ያለ። እኛም የተጠራ ነው ለበጎቹ ነፍሳችን እንድንሰጥ ነበረ። ራሳችን አሰማራን። በጎቹ ተበተኑ። በአደባባይ ሲገደሉብን፣ ቤተክርስቲያን ሲቃጠል፣ አርሲ ላይ ክርስቲያኖች የሚገደሉ ሆኑ። እና አማኑኤል በአደባባይ ወለጋ ላይ ተገደሉ። በብሔራቸውም አልተለዩ፣ ማንም አራራላቸውም። ኦሮሞኛ ብትናገር ዘይሮን ኬር ብቻ ክርስቲያን ሆን ትገደላለህ። ከዚያ እንደነ ታጋይ ያሉ ሰዎች መተሩም ይታገሉናል። አያችሁ። ስለዚህ ለምን እኔ መጠየቅ ያለብን ዲብ መጠየቅ ያለብን ከመዝሙራችን በላይ ሰውን እንዴት ዘፈን ሊያጽናናው ቻለ? ባይዞ ይሄ ለኛ አላርም ነው። ባይዞ አላርም ነው። እንዴት መዝሙራችን ያልነካው ህዝብ ስብከታችን። ምክንያቱም የኛ ስብከት ምንድነው? ሰው ተርቧል፣ እኛ ግን ሂድና እሳት ሙቅ ነው የምንለው፣ ያዕቆብ እንዳለው ማለት ነው። ህዝባችን ተቸግሯል፣ የምንሰብከው ሌላ ነው። ምቾት ነው የምንሰብከው። ኧረ ተቸገርኩኝ፣ ተራብኩኝ፣ ተጠማሁኝ፣ መጀመሪያ የምበላው ስጠኝ፣ መርዝ ተግቻለሁኝ፣ መጀመሪያ ወተት አጠጣኝ ይላል። እኛ ግን ምንድነው የምንለው?
ሰላም ነው ሀገሩ። ምን ነካ? አርፋችሁ ተቀመጡ። እኛ በሃይማኖት አያገባንም ይላል ይመጣና ቄስ ሞገሴ። እኛ ሃይማኖት ውስጥ መንፈሳዊነት ደግሞ ያላብሱታል። ባይታዊ ይሆናሉ ቄሶቹ ነው ይመጡና እኛ እኮ ሃይማኖት ፈርተው ነው እኮ እንጂ ሰው መግደል ኃጢአት ነው ብሎ ማስተማር ሃይማኖት እንደሆነ ዘይ ነው። ግን እሳ አይ እኛ ፖለቲካ ውስጥ ምን አገባን ባይዘው አምብሮስ ነው ማን ነበረ? ባስሊዮስ ንጉስ ምንድነው? ማን ነበረ ስሙ? ከቤተ ክርስቲያን አግልሎ ከቁርባን ከልክሎታል። ህዝቡን ጨፍጭፎ በሺ የሚቆጠሩ ሰዎች ገደለ ንጉሱ። ቅዱስ ቁርባንም አላቀብልህም ከዚህ ህዝብ ጋር መደመር አትችልም አለው። ከዛ ንጉሱ ንስሐ ገብቶ ቀኖና ተሰጥቶት ማለት ነው የተመለሰው። እነ ቅዱስ ዮሐንስ አፈወርቅ በመጽሐፍ ቅዱስ እነ ነቢዩ ኤልያስ እነ ሙሴ እነ ቅዱስ ዮሐንስ የታውስብ ቢሰውከ ግፋት ፈጽም እያሉ በማንም ላይ ይመጣና ያዲግ ያመጣት ፖለቲካ ጨዋታለች። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትን በመንግስት ጣልቃ አይገባም። ሲጀመር ሃይማኖት የሌለው መንግስት አለ ወይ? ጴንጤ ነው ወይ ሙስሊም? እንዴት? እኛ እኮ እምነ መንግስት ያቢ ክህነት የምንል እኮ ነን። ፓጋን ሲጀመር ኢትዮጵያ ውስጥ ፓጋን ስንት ነው ቁጥሩ? እና አይገባም የሚልና ከዚያ ይዘርፋል። አይገባም፣ እንዳትገቡብኝ ይገላለሁ፣ እንዳትገቡብኝ ጨፈጭፋለሁ፣ እንዳትገቡብኝ ቤተክርስቲያን አቃጥላለሁ፣ እንዳትገቡብኝ ክርስቲያኖችን አሳድዳለሁ፣ ምዕመናን ናፍቃ ግቢ ገብሬን ባዶ አስቀራለሁ፣ እንዳትገቡብኝ። አይ ፖለቲካ ነው ይሄ። የኛ ደግሞ ደሞዙ አይቋረጥ። አይ ትቀየራላችሁ ወደ ሌላ ቦታ። ሆዳም ስትሆን ይኸውልህ ከአንተ በላይ ዘፋኝ ይደመጣል። ዘፋኝ እግዚአብሔር በሚያውቅ ዘፋኝ እንዲደመጥ እኛ ራሳችን ወድቀን ተገኝተን ነው። ባይዘ ወድቀን ስብከታችን በቃ እጅ ነው የሚለው። ፍየል ወዲቅ ዝምዝም ወዲያ። ሰው የሚፈልገው ሌላ፣ ዘመኑን ያልዋጀ ስብከት ቅራቅንቦ። ሰው በሰው ሰርግ ላይ ይሄድና ሙሾ እንትን ብለው ይመጣሉ። ሰው እያለቀሰ ሰርጋቸውን ያሰርጋሉ። በህዝቡ እንባ እኮ በህዝቡ የሚሳከሩ ሰዎች እኮ ሃይማኖት ሰዎች እኮ አሉ። ቦርጫቸው ይገርማል። ቦርጫቸው ቤት አያስገባም። ማጅራታቸው የጉማሬ ነው። ስግደት አያውቁም። እንደዚህ ለከርሶም ያመልኩ እንደዚህ ያለ ቄስ አራግፌ ነው የማወርድ። እዚህ መተህ ከኔ ጋር እንደዚህ ያለ ቄስ ካየሁኝ መለካዊ እኔ ፊት ለፊት ነው የምጋፈጠው። ተደበቁ። እኔ እግዚአብሔር ይመስገን ስሜታው ያረብኝ አባታችን ይገባኛል። ማለት በጣም የሚያናድዱ ነገሮች ስላሉ ይገባኛል። ያው እንግዲህ ዋናው መልእክቱ ምንድን ነው? አሁንም ቢሆን ነገሮችን አስፍተን እንመልከት የሚል ነውና እሺ ኤስትሮስ ከቅድም ጀምሮ በጣም ይቅርታ ወንድማችን፣ አይ ነው አንድ እየጻፍክ ነበርክ። እንትኑን ልስጥህ፣ እድሉን ልስጥህ። ከላይም ከታችም ያላችሁ አፍታል አለው አይ ቲንክ እኔ የምሰጠው ሀሳብ የቤተ ክርስቲያንን ኔቸር አለመረዳት ይመስለኛል። ቤተ ክርስቲያን ከጥንትም ጀምሮ አንዳንድ ባህላትን ከሰው ስታጠፋ አይተናል። አንዳንዶቹን ደግሞ ባፕታይዝድ አድርጋ ክርስቲያናዊ ትርጉም እንዲኖራቸውም ስታደርግ ደግሞ አይተናል። በቤተ ክርስቲያን ባህል እንደ ዓለም አቀፍም ስናየው እንደ ኢትዮጵያም ስናየው ማለት ነው። በተለይ ኢትዮጵያ ባህል ደግሞ ከክርስትናው ጋር በጣም የተቆራኘ ባህል ነው፣ የተለየ አይደለም። እንዳውም ካህሳይ ገብረ እግዚአብሔር ያጠኑት ጥናት አለ፣ አንብባችሁት ከሆነ ባህልና ክርስቲያናዊ ትውፊት በኢትዮጵያ የሚለው ላይና እያንዳንዱን ባህላችንን ምን ያህል ይሄ መጽሐፍ ቅዱሳዊና ይሄ ጀዊሽ የሆነ ያለውን ትራዲሽን በጣም ሚኒንግፉል እንዲሆን አድርገው ያቀረቡበት መጽሐፍ ነው ማለት ነውና በዛ መጽሐፍ ላይ እንግዲህ እያንዳንዱን ባህላችንን ተንትነው ሲያቀርቡት እናያለን እሳቸው ማለት ነውና ያው አሁን እንደ አጠቃላይ ያለውን የባህል ስትራክቸር ስንመለከተው ሰው በዜማም ይሁን በግጥም ከጥንትም ጀምሮ ከፖለቲካው ጋር ሳይስማሙ ሲቀሩ አባቶቻችን
ኢቭን የበደላቸው ሲኖር ቅንያት ብዙ በዜማም በምንም የሚባሉት አዝማሪዎች ምን ያህል የነበራቸው ሮል ቀላል አይደለም። ቅድምም ቀሲስ እያሉት ነበረ ምናልባት ቤተክርስቲያን ስለማትጠቀመው እንጂ ከቅዱስ ያሬድ ዜማ የወጣለ ብዬ አላስብም። በተለይ እንደ ኢትዮጵያ ደግሞ ማለት ነው ቤተክርስቲያን ሪኮግኒሽን ሰጥታ ለስርዓተ አምልኮ መጠቀም አለመጠቀሟ ነው ትልቁ ልዩነቱ ማለት ነው። እና ሌላ የታዘብኩት ነገር ይሄ ካታጎሪ ከኛ ሲርቅ አይቻለሁ። ላይክ ጀነራላይዜሽን በጣም ነው ያለው ማለት ነው። ገላትያ 5:1ን ከዘጸአት ምዕራፍ 32 ከቁጥር 6 ጋር ምናልባት ዲያቆን ከቻልክ ብትከፍተው ብታስተያየው ዘጋ ሊዘፍኑ ተነሱ ይላል። አሮን ጣዖት አቁሞ ማለት ነው። እና ሊዘፍኑ የተነሱት እስራኤላውያን ለማን ነው? ለጣዖቱ ለአምልኮ አይደለም ወይ? ከዛ ደግሞ ቅዱስ ጳውሎስ ገላትያ 5:1 ላይ ያለው አክቹዋሊ ይሄኛ ዘፋኝነት የምንለውን እንዳልሆነ እኮ ሲያረጋግጥ ግዕዙ ራሱ ምናልባት ቀሲስ ሊተረጉሙት ይችላሉ። ግዕዙ የገላትያ 5:1 የተጠቀመውን ቃል ማለት ነው። ኦኬ ምናል ብዬ ነው የግዕዙን ወርድ ተቃህዎ የሚል ቃል ነው ተቃህዎ ደግሞ የ2000 ህትመቱ ቤተክርስቲያናችን የ2000 ህትመቱን በጣም ተለፍቶበታል ብዬ አምናለሁኝ። እና በዛም ደግሞ ገላትያ 5:1 መዳራት በሚል ነው ተተርጉሞ የምናየው ማለት ነው። መዳራት ማለት ይሄ ዝሙታዊ ሆነ ላይክ ኮሞስ ተብሎ በግሪኩ እንደሚተረጎሙ ማለት ነው። ከእንግሊዘኛው ጋር የተስማማ ሆኖ ነው የምናየው ማለት ነው። እና ካታጎሪያችን የበጣም ሃስቲ ጀነራላይዝ ያለው መስሎ ይታየኛል ማለት ነው። ደን ቤተክርስቲያን እውነት ባህልንስ ምትጠላናት ወይ? ቅድም ኮሜንት ላይ ስጽፍ ነበረና አድዋ ላይ ብፁዕ አባታችን አቡነ ማቴዎስ እኮ ነበሩ አይደል? ከእስክንድርያ የተላኩልን አባታችን ታቦተ ጊዮርጊስ ነበረ። ግን ማህበረሰቡሳ በምንድነው ሮል የነበረው? አዝማሪዎች አልነበሩም ወይ እዛ ላይ ነገስታቱን የሚያወድሱ ጀግናዎቹን የሚያወድሱ? ምን ነው ዛሬ ስለ አድዋ ገበየሁ ቢሞት ተተካ ባልቻ፣ መድፍ አገለባባጭ ብቻ ለብቻ፣ ማን በነገረው ለጣሊያን ደርሶ፣ ሚካኤል መጣ ረመጥ ለብሶ፣ አድዋ ስላሴን ጠላት አረከሰው፣ ገበየሁ በሞቴ ግባና ቀድሰው እየተባለ የተዘፈነ ሁሉ የዛ ጊዜ አይደለም ወይ? እና አንዳንዴ ሁሉን ነገር እንትን ማድረግ ጥሩ አይመስለኝም። ላይክ እኔ የምሰጠው አስተያየት ማለት ነው። እና አሁን የማህበረሰቡ ራሱን ፖለቲካዊ አመለካከቱን፣ ኢኮኖሚያዊ አመለካከቱን ደግሞ ነገስታቱ ሲያስኮርፉት በራሱ አዝማሪዎች አይደሉም እንዴ የሰውን ልብ የሚናገሩ የነበሩት? ከጥንትም ጀምሮ ታሪካችንን ስንመለከተው የማህበረሰቡን ውቅር ስናየው ማለት ነው። ስለዚህ ላይክ ኪነ ጥበብ ከህዝብ የተነጠለ ነው ብዬ አላምንም። ብዙ ጊዜ ዘፈን ላይ ነው እንትን የሚባለውና ላይክ እንዴት ነው ስለ ግጥም ሲወራ ወይም ስለ ስዕል ሲወራ ስዕል ቤተክርስቲያን ስዕል ትጠቀማለች፣ ግጥም ቤተክርስቲያን ትጠቀማለች። ዓለም ግጥምን ይጠቀማል፣ ስዕልን ይጠቀማል። ሰይጣናዊ የሆነ ስዕልም ግጥምም ደግሞ አለ። አሁን ሰይጣናዊ ስዕልና ግጥም ከዚህ ጋር በምንም በወሬም በምንም ሊገባም አይችልም፣ ሊወዳደርም አይችልም። ግን ዓለማዊ የሆነውስ ማህበረሰባዊ ውቅር የሆነውስ ማህበረሰቡ ኢኮኖሚያዊውን አመለካከቱን ስለ ሀገር ያለውን ፍቅር አረ እንደው ስንቱ ይገለጻልና ከዚህ ዓለም ስንኖር ቅዱስ ይሄ ኤፒስትል ቱ ዲዮግነተስ ወይ ማቴቲስ ተብሎ የሚታወቀው የአፖስቶሊክ ፋዘርስ ጽሑፍ አንዱ ክርስቲያኖች ከዓለም የሚኖሩ ግን ከዓለም ያልተለዩ ሰዎች ናቸው የሚል አይነት ቃል ይናገራልና በዓለም አይደለም እንደ ያለ ነው። በዓለም ስንኖር መንፈሳዊ አስፔክት ብቻ ነው ወይ ያለን? እኔ አሁን እዚህ ጋር እንትን እያልኩኝ አይደለም። ነገር ግን በዓለም ስንኖር ፖለቲካ የለም፣ ኢኮኖሚ የለም፣ ኪነ ጥበብ የለችም። ምን የሌለ ነገር አለ? ከነዛስ ጋር ያለን መስተጋብር እንዴት ነው? ያን ነው ትልቁ እንትን ልንለው የሚገባውና እውነት ከ80 ከ100 ዓመት በፊት የነበረችው አገር ኢትዮጵያ ላይ እንዴት ነበር አባቶቻችን ሲኖሩ የነበሩት? ቅድም ቀሲስ ሲሉ ነበረ 50 ዓመት ነው ይሄ በእኛ እድሜ ነው ሰንበት ትምህርት ቤት የመጣው እያሉ ነበርና ጥንት ሲጋቡ የነበሩት አባቶቻችን እንዴት ነው
ታቦት ሲነግስ የነበረው አሁንም ድረስ ሰሜኑ ክፍል እኔ ስለምኖር የጥምቀት ጊዜ ታቦት ሲነግስ እኛ ላይ ትልልቆቹ እናቶቻችን በምን መልኩ እንደሚያከብሩ እናያለን። እውነቱ ያን ሁሉ ካታጎራይዝድ ተደርጎ ነው ወይ? እና ኦሪት ዘጸአት ምዕራፍ 32 ላይ የተጠቀሰውን መዳራታዊና አጋንንታዊን ዘፈን ከገላትያ ጋር አገናኝቶ ይሄ አንድ ካታጎሪ ውስጥ ማስገባት እኔ ትንሽ ቤተክርስቲያንን ኤሌኔት ያደርጋታል ብዬ አስባለሁ። ምክንያቱም ቤተክርስቲያን ቅዱስ አባ ጊዮርጊስን በተሐምሁ ቅዱሳን ዘዘወትር ላይ ቤተክርስቲያን አገር ናት ይላልና ለን ቤተክርስቲያን ኢትዮጵያዊውን ፍሌቨር የምትጠብቅልን የኛ ቤተክርስቲያን አይደለችም ወይ? ኢትዮጵያዊን ባህል አባቶቻችን ኢቭን አዳም ረታ ቃለ ምልልሱን ብትመለከቱ ስለ እንጀራ አሰፋፍ እንጀራ ያለውን ክብነት ራሱ ምን ያህል ሶሻል ፊሎሶፊው እንዴት ነው? ሶሻል ፊሎሶፊ ውስጥ ዘፈን የለም ወይ? ዘፈን ከጥቅሉስ ግጥምን በዜማ የሚገለጽበት መንገድ አይደለም ወይ? ቤተ ክርስቲያንስ እውነት ለካህና ለነገስታቱና ለጀግኖች መወድስ ቤተ ክርስቲያን ራሷ እንትን ባትልም በቤተ ክርስቲያን ዜማዎች ሲቀርብ አላየንም ወይ? መልክዓ ሚኒሊክ የለም? መልክዓ ዮሐንስ አፄ ዮሐንስ እኔ አይቻለሁኝ። እነዚህ ሁሉ ነገሮች ከማህበረሰቡ የተነጠሉ ናቸው ወይ? ቤተክርስቲያንስ ታወግዛቸዋለች ወይ ነውና አንዳንዴ ትንሽ ቤተክርስቲያንን ከማህበራዊ ስሪታችንና ከማህበራዊ አኗኗራችን ጋር ኤሌኔት የማድረግ ነገር አለና ይሄ ትንሽ ጽንፈኝነት ነው ብዬ አስባለሁ። ይሄን ስል ግን ፓስቶራል ኬር መኖር የለበትም ወይም ደግሞ አርቆ ማጠር የሚባለውን አሰራር አንከተል እያልኩኝ አይደለም። አመሰግናለሁ ስለሰጣችሁኝ እድል። እሺ ወንድማችን በጣም እናመሰግናለን። እንግዲህ እኔ ምንድነው ደጋግሜ የመናገር የምፈልገው ነገር አንድ ሰው ወደ ቤተክርስቲያን መጥቶ ዘፈን ላዳምጥ እንዴ ምናምን ቢል መልሱ ሂድና መዝሙር አዳምጥ ነው። ዘፈኑን ያስቀምጥና መዝሙር አዳምጥ ነው። ማንም መቼስ ከቤተክርስቲያን ከዚህ የተለየ መልስ ልትሰጥ አትችልም፣ ሊሆንም አይገባውም። ይህንን እንደው አስረግጠን ደጋግመን እንናገራለን። አሁን ፖይንቱ እዚህ ጋር ማንሳት የተፈለገው እንደው ዘፈን ብንሰማ ቢፈቀድልን እንደው እኮ ቢቻል የሚል አይደለም። ከዛ ጀርባ ግን አሁን በሚደረግ እንግዲህ ምንድነው አሁን ለምሳሌ ምናልባት አንዳንዶቻችሁ እንዳያችሁት እዚህ ቲክቶክ ላይ በኔ ላይ ሰርግ ላይ ያደረኩትን ፕሮግራም ሼር የሚያደርጉ ሰዎች አሉ። ለምሳሌ ይሄ ቪዲዮ በሰርግ መንገድ እንዴት እንዳደረኩ ሼር ያደረጉ ብዙ ሰዎች አሉ። በዛ ምክንያት አሁን ይሄ ቪዲዮ ወጣው የዛሬ 3 ዓመት ነው። እግዚአብሔር በሚያውቀው ያኔ ብዙ ሰው ያው ስድቡም እንዳለ ያንተን ብሎ እንደዚህ ምናምን እያለ ሲሳደብ አንድ ነገር አልተናገርኩም። ለምን ምን ልል ነው? አይ ሂዱና ዝፈኑ ልል ነው አልልም። እኔ ምክንያት አለኝ ለምን እንዳደረኩት። ባህል ነው። ግን ለሌላው መልስ መስጠት የለብኝ። አሁን ላይ ግን መነጋገር ያስፈልገው ለምንድን ነው? ደጋግሜ የተናገርኩት ባህልን ለማጥፋት የተነሳ ትውልድ ስላለ ነው። ባህልን ለማጥፋት የተነሳ ትውልድ ስላለ ቤተክርስቲያን ደግሞ ባህልን መጠበቅ አለባት፣ ስራዋም ነው። በአሁን ሰዓት ላይ ሀገር እየጠፋ ሰው እያለቀ አያገባንም ማለቱ ተገቢ አይደለም። በጣም ኤክስትሪም እየሄደ ነው። አንዳንድ ነገሮች ስመለከት ማለት ነው ኢትዮጵያ ቤተክርስቲያን ውስጥ መባል የለበትም ለምን ኢትዮጵያ እንላለን የሚሉ አሉ። አሁን ለምሳሌ ኦኬ ዩ አር ሮንግ። ምንድነው ሮንግ የሆንኩት? የቱ ጋር ነው ሮንግ? ሰው ሲሞት በቃ መሞት የለብንም ስንል አይ እንደዚህ ብለን ከመናገር ዝም ብለን እንደው ወደ ወንጌሉ እንመለስ የሚሉ አሉ። አስባችሁታል? ዝም እኮ ደግሞ ቤተክርስቲያን ዝም ብትል ለምን ዝም አላችሁ ደግሞ የሚል ደግሞ አካል ይነሳል። ቤተክርስቲያን ግን ሌላ ሰውን እያየች ሳውን መንቀሳቀስ ያለባት የምትንቀሳቀሰው እንደ ቤተክርስቲያን እንደ ታሪክነቷ ነው። በታሪክ ደግሞ ማነው እንደ ስርዓቷ ነው። በስርዓት ደግሞ ታሪክንም ባህልንም ቋንቋም ሁሉንም ነገር ቤተክርስቲያን ትይዛለች። ይህንን ማወቅ አለብን። አሁንም ደግሞ አለው ከዚህ ከወረደ ክርክር
ዘፈን ኃጢአት ነው አይደለም እያላችሁ በኮሜንት ሴክሽን ስድብ ኤክስቼንጅ ከማድረግ ነገሩን አስፍታችሁ አይታችሁ ለሀገር የሚጠቅመው ነገር ምንድን ነው? በአሁን ሰዓት ላይ ሀገር የሚባል ነገር አለ ወይ? አለ። እኛ ማንን? ኢትዮጵያውያንን። ይህንን ነገር በቃ እንትን ልንለው አንችልም እና አያገባንም፣ ይሄ ፖለቲካ ነው ምናምን የሚሉት አይነት ንግግሮች እውነቱን ለመናገር ተገቢዎች አይደሉም እና ነገሮችን እያሰፋን እንመልከት ለማለት ነው። ምናልባት ሌሎቻችሁ የምትጨምሩት ነገር ካላችሁ። ኢቫን ገብተሃል? ሂሉ አልተናገርሽም። አረም ቅድም ጀምሮ ነበርሽ። በስልክ ልግባ እየነዳሁ ወደ ስራ እየወጣሁ እንድገባ አሁን በታብሌት ስለሆነ ለውጣ እናገባለን። እሺ አባታችን። እሺ ሀሳብ የምትሰጡ ካላችሁ። ዶክተር ዳዊት ቴንክ ዩ ሶ ማች ስላስገባኸኝ። እስድሮስ ሁላችሁም እንዴት ናችሁ? እኔ እንኳን ቀሲስን ቻሌንጅ ላረጋቸው ነበረ የገባሁት። ቻሌንጅ ላረጋቸው ነሰንስ አሁን እንደ ዘፋኞች መጥተው ቢጠይቁኝ ኦፍኮርስ ንስሐ ሰጣቸዋለሁ አሉን ማለት ነው። እና ግን አሁን ካታጎራይዝድ ከተደረገ ማለት ነው ገብተዋል። ኦኬ ጎሽ፣ ቀሲስ ይፍቱኝ፣ ይባርኩኝ። ባርክሽ። አሜን። ቻሌንጅ ላደረጎት ነበር የገባሁት። አሁን ቴዲ አፍሮን ማለት ነው ሌላው ዘፈኑ ይሄ ቀርቶ ስለ ሀገር ብቻ የዘፈነውን ዘፈን ንስሐ ይሰጥበታል ወይስ? እሱ ከተሰጠበት እኛም እኮ ንስሐ መግባት አለብን ማለት ነው። ሰምተን ኢንጆይ ያደረግነው ነሰንስ ለሀገር አስበን ነው የምንሰማው እንጂ ለኃጢአት ብለን አይደለም የምንሰማው። አሁን ለሱ ንስሐ ከተሰጠው የሚሰማውም ሰው ንስሐ ያስፈልገዋል ማለት ነው። አዎ ቴዲ አፍሮ ዘፋኝ ነው። ሲጀመር ዘፋኝ ነው። ስሙ ራሱ ዘፋኝ ነው። የባህል ብቻ ለምሳሌ ባህል የምንላቸው እኮ ይኸውልሽ በገጠር አካባቢ ማህበረሰቡ ህይወቱን፣ ትዳሩን፣ ሰርጉን የሚያረግባቸውን ነው ባህል እያልኩ ያለሁት እኔ እንጂ ባህል ማለት ለምሳሌ ተሰብስቦ ሐሴት ደስታ ማድረግ ማለት ነው። ባህል የሚባሉት እነሱ ናቸው። ካሴት ላይ ኖራቸው ይችላል። ጭብጨባ ይሄ ማለት የካሴት አይነቶች አሁን ነው በእኛ እድሜ ነው የመጡት። ኢትዮጵያ ውስጥ እንደምታውቁት 70 እና 80 ዓመት የማይሞላው ነው። እና እኔ ባህል የምለው የኦሮሞ ባህል አለ ልጁን የሚደርበት፣ የኦሮሞ ልቅሶ አለ ልጁን ቤተሰቡን ማህበረሰቡን የሚቀብርበት ዜማ አለው። እሱን ነው ባህል የምለው እንጂ ቴዲ አፍሮ፣ ጥላሁን ገሰሰ፣ አጫሉ፣ ኤፍሬም ታምሩ ይሄ ሁሉ ዘፋኝ ናቸው። ስለዚህ እነዚህ ሰዎች ዘፋኞች እስከሆኑ ድረስ እየዘፈኑ ቁረቡ አንልም እውነት ለመናገር። ስለዚህ የሚሰሙትንም ሰዎች ዘፋኞችን አድምጡ አንልም። ይሄ በጣም መለየት አለበት ባህል። ምክንያቱም ቀላቅሎ ሁለቱንም ስለሆነ የሚታወቀው የባህል ምናምን በሚል ራሱ ካሴት እያወጣ ናይት ክለብ እየጨፈረ ያለን ሰው ባህል ዘፋኝና ተወዛዋዥ አጫፋሪ ነው። ይህንን ሁሉ እኛ ከዘፋኝ ውስጥ ነው የምንደምረው። እያወራሁት ያ ባህል ስልን ለቢዝነስ የማይሰራውን ነው እያወራሁት ያለ። ስለ ቢዝነስ ሳይሆን አገር አቀባበል የሚደረግበት የኢትዮጵያ የኢትዮጵያ ባንዲራ ሰቅለው አርቲስቶቻችን አትሌቶቻችን የሚዘምሩትን ያንን ነው እኔ ባህል እያልኩስ ይባላል። ይሄ አሁን ዘፈን ሊባል ይችላል። ዳዊት ሽገዳይ፣ ሳኦል እልፍ ገዳይ እንደዚህ ያሉት ጀግናን ማወደስ በቤተ ክርስቲያንም በነገራችን ላይ ቅድም ዴብ ተናገርክ እንጂ ዕጣነ ሞገር ላይ ዕጣነ ሞገር ቅኔ ስንቀኝ ከአሰረ ነጋሲው በኋላ ያለው ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማህሌቱ፣ ስለምኑ ነው የምንቀኘው። እዛ ቅዳሴ ሰዓት ላይ ምናልባት ህዝቡ ስለማያውቀው ብዬ ነው። በቅዳሴ ሰዓት ላይ የሚደረግ ቅዳሴው ስርዓተ አምልኮ ነው። ቅዳሴው ላይ ስለ ኢትዮጵያ፣ ስለ መኳንንቱ፣ ስለ ህዝቡ፣ ስለ ውሃው፣ ስለ መሬቱ፣ ስለ እያንዳንዱ ነገር እንጸልያለን። በእንተ ቅዱሳት ላይ ቤተክርስቲያን ጽናዛት ላይ አላየህም እንዴ? በህማማቱ ላይ ስለ መሬቱ፣ ስለ ፍሬው፣ ስለ ወንዙ፣ ስለዚህ ሁሉ እግዚአብሔር ለእያንዳንዳቸው የሚያስፈልጋቸውን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ እያለ ካህኑ ይጸልያል። እና ባህል የምንለው ይህንን ነው እንጂ እነ ቴዲ አፍሮን
ዘማሪ ናቸው እያልን አይደለም። እሱ ራሱ ብትጠይቂው የኔ ልጅ እሱን ራሱ ብትጠይቂው እንደው ጸልዩልኝ ከዚህ ወጥቼ እግዚአብሔርን ወደ በምስጋናው በመዝሙር ብቻ ማመልክበት ዘመን እንዲመጣ የሚል ሰው ነው። እነዚህ ሰዎች የሚታወቁ ዘፋኞች ናቸው። አዝማሪ የሚባላሉ ባህሉ በተለይ የሚማሪዎች ላይ ነው። አዝማሪ ማለት በነገራችን ላይ ዘማሪ እንደማለት ነው። ዘመረ ማለት በግዕዝ አመሰገነ ማለት ሲሆን አዝማሪ ማለት አመስጋኝ የሚል ትርጉም ነው ያለው እና እነዚህ አዝማሪ ምን አለ የሚባሉ ናቸው። በግጥም ጀግኖችን ማወደስ እንደዚህ ያሉትን ይህን ነው ባህል የምንለው። ሰርግ ላይ ይመጣሉ እኮ አሁን አዲስ አበባ ራሱ እኮ ሰርግ ምናምን ሲደረግ እኮ መሰንቆ ይዘው ምናምን የሚመጡ አሉ። እነዚህ አዝማሪ ይባላሉ። ይሄ ባህል ነው። እነዚህን ሰዎችን አንቃወማቸውም። ባህላቸውን ካሴት ይዞ የሚያስጨፍር የሚያስደንሰው ግን ዘፋኝ ነው። እንዲህ ያለ ዘፈንም ሰው እንዲያዳምጥም እኛ አናስተምርም። መልሸልሽ ከሆነ መልካም። እሺ ሌሎቻችሁ ምናልባት ሀሳብ የምትሰጡ ካላችሁ ናቸው። እግዚአብሔር ይመስገን። እኔ እንዲህ መወያየቱን ደስተኛም ስለሆንኩበት ነው በመግባቴም ደስተኛ የሆንኩት። የዘፈኑ ጉዳይ በብዙ ስለተነሳሱን ሳይሆን ቤተክርስቲያንና ፖለቲካ ወይም ክርስቲያንና ፖለቲካ የሚለው አጀንዳዎች በአሪፍ መልክ ሲነሱ ነበረ። አንተ እንዴት ታያለህ ቢባል እኔ ከወንጌል አማኝ ነኝ። መጀመሪያ ዶክተር ዳዊት ቤተክርስቲያን ከፖለቲካ ውጪ ናትን ብዬ ሳስብ ቤተክርስቲያን ከፖለቲካ ውጪ አድርጌ የማይበት አይንና ምንጽር አይኖረኝም። ክርስቲያን እስከ ፖለቲካ ውጪ ነው ወይ? አይደለም። ክርስቲያን ከፖለቲካ ውጪ የሚሆንበት ምክንያት አይታየኝም። ምክንያቱም በምድር ነው የምንኖረው። በምድር ስንኖር የምድር መንግስታት ናቸው፣ የዚህ ዓለም መሪዎች ናቸው ዓለምን የሚመሩት። እንደ ማንም የሀገር ዜጋ የድርሻችን ስንወጣ የመንግስት ሰራተኛ እንሆናለን። የተለያየ ተቋም ውስጥ እንገባለን። አልፎም ደግሞ እንደ ክርስቲያን የፍትህ ጉዳዮች ይመለከቱናል። አስተዳደራዊ ጉዳይ ይመለከተናል። ይሄ ሁሉ ስለሚመለከተን በጭፍንነት ከመሬት ተነስቶ ኦርቶዶክስ ፈጽሞ ከፖለቲካ ጋር መነካካት የለባትም፣ ወንጌላዊ ወይም ፈጽሞ ከፖለቲካና ከመንግስት ጋር መነካካት የለባቸውም ካልን እሱን ትንሽ መቀበል ይከብደኛል። ምክንያቱም የብሉይ ኪዳን ነቢያትንም ካህናትንም ስናይ የህዝብ አካል እንጂ ከህዝብ ውጭ የሆኑ አይደለም። የቤተ መቅደሱ ስርዓት ሁሉ በህዝብ መሀል የሚኖር ነው። መንግስት ይሄ ኢፍትሐዊነት ከመንግስት አንጻር ሲገኝ ቀድሞ የሚነሱት ቀድሞ መንግስትን የሚቃወሙት ነቢያት ናቸው። በእግዚአብሔር አገልግሎት ውስጥ ያሉ ናቸው ኢፍትሐዊነትን የሚቃወሙት። ደግሞም በተለያየ መንገድ ነገስታት ከእግዚአብሔር ፍቃድ ውጭ በሚሆኑበት ጊዜ ተቃውሞ የሚነሳባቸው ማህበሩ አይደለም። አብዛኛው ጊዜ ስናይ የመንፈሳዊ ስራ ላይ የተሰማራው የነቢያት ዘርፉ ነው። ይሄኛ አሁን እንዲህ ሳስብ ማንም ከመሬት ተነስቶ አይ ኦርቶዶክስ ፈጽሞ ፖለቲካን አትናገር የሚል አቋም ያለው ሰው ካለ የግል አቋሙ ሊሆን ይችላል እንጂ እኔ መጽሐፍ ቅዱሳዊ ነው ብዬ በመጀመሪያ ደረጃ አላምንም። በዛ ወደ አዲስ ኪዳንም ስመጣ እኮ ዮሐንስም በስብከቱ ሲመጣ ወታደርም ሁሉም የህይወት ክፍል ላይ ያለ ህዝብ ወደሱ ሲመጣ እኛስ ምን እናድርግ ሲሉ ምን እንደሚያደርጉ ነገራቸው። የእናንተ ጉዳይ አይመለከተኝም አላለም። ኢፍትሐዊነትን ለመቃወም ክርስቲያን መሆኑን ብቻውን በቂ ነው። ኢፍትሐዊነትን ስንቃወም ደግሞ የእንትና ቤተክርስቲያን ስለተቃወመ ከሆነ ብሔር ጋር ማጣበቅ፣ የእንትና ቤተክርስቲያን ስለደገፈ ከሆነ ማጣበቅ፣ ይሄ ትንሽ ሊከብደኝ ይችላል በግሌ። ከዚህ አንጻር ቤተክርስቲያን ዝም ብሎ ኢፍትሐዊነትን ስታይ እጇን ጠቅልላ ተቀምጣ ሞቱንም ማነው የሚፈጸሙ ግድያዎችንም ዝርፊያዎችንም የተለያዩ አይነት ውንብድና ደግሞም አልፎም በመንግስት ደረጃ ያለውን አላግባብ አካሄድም ቤተክርስቲያን ሳትናገር ትቀመጥ የሚል ትንሽ ትክክል አይመስለኝም። ግን የቤተክርስቲያንና የመንግስት ልዩነት አንዱ ውስጥ አይገባም የሚለው ህግ
ስለምንድን ነው ጠቅልሎ ነው ሁሉን ነገር በቃ ሁለቱ ለምሳሌ የሃይማኖት ነገር መንግስትን አይመለከትም፣ የመንግስት ነገር የሃይማኖት ተቋማትን አይመለከትም አይልም ክፍሉ። ስለ ጣልቃ ገብነቱ ወደ ምንድን ነው ገደቡን ያስቀመጠው ብለን አንዳንዱን ማሰብ ያለብን ይመስለኛል። አልፎም ደግሞ ቤተክርስቲያን በዚህ ዓለም እንደ ብርሃንነቷ የክርስቶስ ብርሃን ሆና እንደመቀመጧ ጨለማን መቃወም የመጀመሪያ ስራዋ ይመስለኛል። ሰው ይሄንን ሲያደርግ ደግሞ ወስዶ ለምሳሌ አንድ ቄስ፣ አንድ መጋቢ፣ አንድ የሆነ አይነት ሰው ወይም ክርስቲያን ነኝ የሚል ሰው ፖለቲከኞችን አላግባብ አካሄዳቸውን ስለተቃወመ የዛ ሃይማኖትን መፈረጅ ወይም ደግሞ አንዱ ከመሬት ተነስቶ ያንን ፖለቲካ አሁን በጊዜው ስልጣን ላይ ያለውን ይሁን ወይም ደግሞ የሆነን አይነት የሚደግፍ ከሆነ ይሄንንም ወስዶ ከቤተ እምነት ጋር ማጣበቅ ትንሽ ይከብደኛል። ብዙ ጊዜ እንዲህ አይነት ጫና ያለ ይመስለኛል። በኦርቶዶክስ ቤተክርስቲያን ላይ ነው የሚወራው። በወሬ ደረጃ በብዛት የምንሰማው ልክ ፖለቲካ ውስጥ በሙሉ እንደገባች መንግስት ላይ ተጽዕኖ እንደምታደርግ አስመስሎ የሚያቀርቡ አሉ። እሱን ትንሽ መቀበል ይከብደኛል እኔን እንደ አንድ ወንጌል አማኝ። ለምንድን ነው የሚከብደኝ? እነዚህ ሁለቱ ምክንያቶች አሉ። አንደኛ ቤተክርስቲያን ናቸው፣ ተቋም ነው፣ ምዕመኑ በእጃቸው ነው ያለው። ግፉም ሆኖ ኢፍትሐዊነቱ የሚፈጸመው እሷ በያዘች ህዝብ ላይ ነው። ዝም ትበል ወይ? እኔ ዝም ትበል አልልም በግሌ። ዝም ማለት የለባትም። ምንድን ነው ማድረግ ያለባት? ኢፍትሐዊነትን መቃወም አለባት ባይ ነኝ። ብዙ ጊዜ ወስዶ ከሆነ ጎራ ጋር ማጣበቁ እንደዚህ ካታጎራይዝ አድርጎ ከሆነ ቡድን ጋር ማላተም ምናምን ይሄ ነገር ትንሽ የሰዎች አስተሳሰብ ይመስለኛል። አንደኛው ከህዝቡ የሷ ስለሆነ ነው። ሁለተኛ ደግሞ በዚህ ዓለም ላይ የሚደረገው በዚህ ዓለም መንግስታት ውስጥ የሚሰራ ስራ ሁሉ እሷንም ስለሚመለከት፣ እሷም የሀገር ዜጋ ነች፣ ሀገሪቷን የያዘች ነች። በሀገሪቷ ውስጥ ባለችበት መንገድ የራሷ ዛሬ ዝም ብትል ነገ ደግሞ ያ ሁሉ ተጽዕኖ ዛሬ በፖለቲካ ደረጃ ከሆነ ነገ በሃይማኖት ደረጃ ይመጣባታል። ምን ማድረግ አለባት? መናገር አለባት። እንዴት ትናገር የሚለው ልዩ ልዩ መንገድ ሊኖር ይችላል። እሱም ማብራራት ብዙም ያለብኝ አይመስለኝም። እነዚህ ሁለቱ ነገር በዚህ መንገድ ማየት ያለብን ይመስለኛል። እንደ ወንጌላውያንስ ፖለቲካ ላይ አይግቡ የሚል ምን አይነት ቡድን ነው? አሁን እንደዛ አይነት ቡድኖች እኔ ብዙም አይገባኝም። ምክንያቱም ክርስቲያን በዚህ ዓለም እስካለ ድረስ ከፖለቲካ ውጪ ነው ብዬ ማመን አልችልም። ተቀጥሮ አስተማሪ ከሆነ የዚህ ሀገር ፖለቲካ ነው ልጆቹን እያሰለጠነ የሚያሳድገው። በመንግስት መስሪያ ቤት በተለያየ ቢሮ ከተቀጠረ በዛ በተቀጠረበት ቢሮ የሚያራምደው የየትኛው መንግስት ፖለቲካ ነው ይታወቃል። የእግዚአብሔር መንግስት ፖለቲካ የእግዚአብሔር መንግስት ሀሳብን አይደለም የሚሰራው ቢሮ ላይ ሴኩላር ቢሮ ነው። እዛ ደግሞ የሚያደርገው የዛ መንግስት አቋምን ነው እያንጸባረቀ የሚኖረው። ክርስቲያን ከፖለቲካ ውጭ ይሁን ወይም ቤተክርስቲያን ፈጽሞ ፖለቲካ አትንካ ከተባለ ከዚህ ዓለም ትውጣ ማለት አይነት ይሆንብናል። እሱን አልደግፍም። ከፖለቲካ አንጻር ያለኝ አቋም ይሄ ነው። ቤተክርስቲያንን በጅምላ ምንም አይነት የፍትህም ጉዳይ ግፍና ጨቆናውን ሁሉ ዝም እንድትል ለማድረግ የሚደረግ ትግል እኔ ጋም ተቀባይነት የለውም። ይህንን ሀሳብ ከሰጠው ሌሎች ወንድሞቼ ከተናገሩ በኋላ አንድ የምናገርበት ሌላ ነጥብ ይኖረኛል። ሶሪ ስላራዘምኩ። ችግር የለውም። እሺ፣ ምናልባት ሌሎች ወንድሞች ከስርም እየጻፋችሁ ነበራችሁ። የምትጠይቁት ጥያቄ ካለ እድሉን ለእናንተ ልስጥ። አይ ግን መጀመሪያ ዴቭ እውነት ቴንኪው ማለት ፈልጋለሁ። እኔ በምናምን አለው መሰለህ ዴቭ አንድ ሰው ጥሩ ሲናገር በጣም ቴንኪው ማለት እንደው እኔ በቃ ደግነቴን መሳሳት አልፈልግም። እኔ በቀጣይ ጥያቄዎቹ የተለየ ጥያቄ ካመጣ ያን ጊዜ ደግሞ በዚያ ልክ ደግሞ እናወራለን። እኔ ግን አሁን በሰጠው አስተያየት የጤነኛ አይምሮ ያለው ሰው አስተያየት ስለሆነ የሰጠው አብዱ ሰላምን ቴንኪው ማለት ፈልጋለሁ። እኔም ጤነኛ እንደው አንዳንድ ጊዜ ከታችም አንዳንዴ እንትን አትሁኑ። እኔ እንደዚህ ከሆነ ሀገር አይኖረንም ጎበዝ። እኔ አንዳንድ ጊዜ ይኸውላችሁ የምንቃወምበትን እና የማንቃወምበትን ለይተን ብናቅጥ አብዱ ሰላምን እናውቀዋለን። እኔ ያወቅኩት በዚህ በሉተራን እና በጴንጤቆስጣን መካከል በነበረው ክርክር ውስጥ ነው። ደግሞ ትክክል ነው። የሉተራን ካራዝማቲክስ ውስጥ እንዳሉ የብዙ የጴንጤቆስጣሉን ትራዲሽን ኢትዮጵያ ውስጥ ያለው ያንን እንደሚከተል በታማኝነት ሲናገር ነበር። ፋይናሊ እነ ብራዘር ዴቭ ሲያወሯት የነበረችው አየር ላይ ሆና አግኝተናታል። እና በመጨረሻ ስለዚህ እነ ኤርሚያስ ቤት ነው እኔ አብዱል ሰላምን የማውቀው።
አሁን እዚህ ጋር መጥቶ በተናገረው ነገር 100% ነው ያሳውን ነገር በቃ የሆነ ጤነኛ የሆነ አስተያየት ሲሰጥ አንድን ሰው በቃ ምንም የሃይማኖቱን እንትና ባንመለከት ነው። አየህ ግን መስመር ያለፈ ነገር ሲኖር ጥያቄ ካለን እዚሁ ላይ ሞግተዋለሁ። አሁን በቀጣይ እናገራለሁ ብሏል። በቀጣዩ ጥያቄ ላይ ይሄንን እንዲደፈርስብኝ እኔ ምንም ስለማልፈልግ ነው ጣልቃ የገባሁት። ሌላ ጥያቄ በተናገርነው ላይ ካመጣ ግን እዚያ ላይ በሰላማዊ መንገድ መከራከር ስለምንችል ከታች ያላችሁ ሰዎች ሮንግ የሆነ ቴክስት ባጽፉ። በእውነት ጥሩ አይደለም። እንዲህ በጣም በቃ ወደ አንድነት የሚያመጣ ነገር ላይ እኔ በጣም መስራት ነው የምፈልገው። እንደዚያ እኮ ነው ዘፈን ያደመጣችሁት። ያን ያህል የዘፋኙ ዘፈን እኮ ልባችሁን የነካው መለያየቱ፣ ጦርነቱ ወድብሷችሁ እኮ ነው። ይሄ ድህነቱ ምናምን እኮ ነው እንደዚህ እንድንናገር የሚያደርገን እና አለበለዚያ የጋራ ጉዳይ ላይ ማውራት ማንችል ከሆነ ለዘላለም የነጮቹንና የዚያ አድዋ ላይ የረፈረፍናቸውን ሰዎች ሸክም ተሸክመን ስንጎብጥ ነው የምንኖረው። ስደተኛ ሆነን ነው የምንቀረው። አገራችን ራሱ ተወራ ለሌላ ነው የምትሆነው። እና በዚህ አይነት መንገድ አሜሪካ አንድ ነገር ልንገራችሁ፣ ሬድ ኢንዲያን ናቸው የመጀመሪያዎቹ በጄኖሳይድ በምናምን ስንት አልቀው ከ200 ዓመት በፊት ወደ 5 ሚሊዮን የነበሩት አሁን 1 ሚሊዮን 2 ሚሊዮን ምናምን ቀርተዋል። ያውም በዚህ ዘመን ፖፑሌሽን ግሮዙ ከ200 ምናምን ዓመት አሜሪካን ሙሉ በሙሉ መቆጣጠር ይችሉ የነበሩ ሰዎች ማለት ነው። እና እነዚህ ሰዎች ዛሬ በጣም እንደበታችን የሚቆጠሩት በእርግጥ ዲሞክራሲው አሁን አግዟል እና አጼ ምኒልክ በጦርነት እና ካወጦና የእንትን እንኳን የፖለቲካ ልዩነት እንኳን ቢኖራቸው አንድ ሆነው የዘመቱት ታቦት ይዘን ስንወጣ እኮ ሙስሊሞቹ አብረውን የወጡት ያን ጊዜ የኛ ታቦት ለነሱ ያግዛል ይረዳል ብለው አምነው አይደለም። ሀገራዊ ጉዳይ እነሱ ደግሞ የራሳቸው መንዙማ ይዘው ነው የወጡት። እና ሀገራዊ ጉዳይ ላይ ስናወራ ምዕመናን እንደው አበባ መስጠት ከቻላችሁ አንድነት የሚያደርግ ነገር ስጡ። ልክ ሳት ሲል እንቅ እናደርገዋለን አናመቻመችም። እና በዚህ አይነት መንገድ ብትገልጹት ለማለት ነው። ቴንኪው ዴቭ። ልክ ነው አባታችን። እንደውም ከዚህ በፊትም አንዴ ሰጀስት አድርጌ ነበረ፣ ብዙም ተቀባይነት አልነበረውም። እንዲህ ቅበተ እምነቱ ነው እንግዲህ ቲክቶክ ላይ የምንሰራውና ጥሩ ነው ማለት ያው ብዙ ህዝብ ስለሚማርበት፣ ከዚህ ባሻገር ደግሞ ሀገርን እንዴት አብረን እንምራ የሚል ዲስከሽን ያስፈልጋል። እውነቱን ለመናገር የተለያየ እምነት ተከታይ የተለያየ እይታ፣ ለሀገሩ ግን የሚበጅ ነገር እንዴት ነው አብረን መጓዝ የምንችለው የሚል አይነት ዲስከሽኖችን በጣም የሚያስፈልግ ነው ብዬ አምናለሁ። እንግዲህ ምናልባት ሌሎች የምጨምሩት ነገር ካለ እድሉን ልስጣችሁና ወደ ሁለተኛው ጥያቄ ትሄዳለ ማለት ነው። እኔ እዚህ ጋር እንትን ልበል። ቀሲስ ይፍቱኝ ባርኩ። እንዴት ነው? ሰላም ነው? ሄደ እንኳን ሰላም ብያለሁ። ሁላቸውንም እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው፣ ዘመናችሁ ይባረክ። ቀጥሉ። ማን እንደሚቀድም አላውቅም። እንግዲህ እሺ፣ አይ ተቅደም፣ ችግር የለው። ቡራኬ ልትቀበል ነው፣ ልታወራ አይመስለኝም። ለሰላምታ ይመስለኛል። የምታወሪ ከሆነ ግን አትከለከልም። ዮባ ቀጥል። እንደሱ ከሆነ እኔ ልቀጥል። ዴቭ አሪፍ ቶፒክ ነው ያመጣው። ያቆን ቴንኪው በጣም ዴቭ ስል ይቅርታ። ችግር የለውም። አንድ እንትን ማለት ፈልጋለሁ። እኔ ቅድም ያልከው ነገር በጣም ነው ነገር ብለው ሰው እንትን ሲል በጣም እንትና በየቦታው በየጊዜው በየዘመኑ ብንመለከት ስለ ሀገር ስለ እንደዚህ አይነት ነገሮች
ያው ተጽፈዋል። ካልቸር ደግሞ ሁልጊዜ አለ። እንደገና ምናልባት ሌት ለመጣችሁ ከስርም እስካሁን ድረስ የምትጽፉ ሰዎች አላችሁ። ዘፈን ኃጢአት ነው አይደለም ከሚለው ከዚህ ከልጅነት ክርክር ወጥተን ነገሮችን አስፍተን እንደ ትልቅ ሰው ማሰብ ብንጀምርና በዛሬው ጊዜ ሀገር እየጠፋ ሰው እየጠፋ የቤተክርስቲያን ድርሻ ምንድን ነው የሚል ነው ርዕሱ። ስለዚህ ይህንን ነገር እንድናስብ ነው ውይይቱ። ምናልባት ጥያቄ ያላችሁ ዲስከስ ማድረግ የምትፈልጉ መግባት ትችላላችሁ። ወይ ወደ ኢቫን ሊሂድና መምህር ሕዝቅያስ ሰላም ብያለው። ሁለተኛ ጥያቄ ያለኝ ስላልክ ወደዛ መሄድ እንችላለን። ጥያቄ ሳይሆን ተጨማሪ ሀሳቦች ስለሆነ ሌሎቹን ያናግሩና ምክንያቱም ሰው እነሱን አስቀምጬ ሁለቴ ከማውራ እንደዛ ያደርግልኝ። እሺ ናታኔም መምህር ሕዝቅያስ ምናልባት የምትጨምሩት ነገር ካለ? እሺ እሰማለሁ። እንትን ብዙውን ተብሏል እና ሁላችሁም ቃልዎት ያሰማልን። ቶታል ይሄ ባህል የሚለውን እና አርት የሚለውን ነገር አያይዘን መረዳት እንዳለብን በደንብ ገልጻችሁታል ማለት ነው። እና ደግሞ በዘመን ውስጥ ደግሞ እንዴት ነው እነዚህ ነገሮች ማየት ያለብን የሚለውን ማለት ነው። እኔ እንኳን ለመጨመር የፈለግኩት ምንድነው ይሄ ነገር ግን በደንብ ዴቪ እዚህ ሰሞን ላይ በደንብ ሲያራግቡት የነበሩት እና የግብዝነት ነገር የታየባቸው አካላት አሉ። እነሱም ደግሞ ፕሮቴስታንት ናቸው፣ የታወቀ ነው። እና መስራቾቻቸው የሚባሉ በዋናነት ሙዚቃ ላይ ያለውን ነገር አይታችሁታል። ምናልባት እኔ ከመግባቴ በፊት በሉተርም ሳይድ በካልቪንም ሳይድ ያለውን ማለት ነው ማሳየት ከፈለክ ትልቁ ላይ ላደርግ። በተለይ ዛሬ ያሬዶ ያወጣው እንትን ደሞዝ ጨምሩልን ነው ምናምን ያ ነው አላየኸው? አሁን ከዛ ባይዘው ያው ሙሉ እንትናቸው እንቅስቃሴያቸው ምናምን ከዛ የሚለይ አይደለም። ግን እንደው እኛ ሙዚቃ እናዳምጥ ቅድም እንደተባለው ማለት ነው ሀገራችን በሰማይ ነው እንደዚህ ይሄ ግብዝነት ነው በነገራችን ላይ። ያ ማለት ሙዚቃ አዳምጡ ማለት አይደለም። ግን ሪፎርመር በሚባሉት ደረጃ ምንድን ነው የሚያምኑት ራሱ የሚለውን ማየት አለብን። እና ኖርማሊ ለምሳሌ ካልቪንን ብናይ ለምሳሌ ፕሪፌስ ቱ ዘ ሳልተር ላይ ኢምፖርታንስ ኦፍ ሚውዚክ የሚል ሴክሽን አለው። እና እዛ ላይ አሁን ለምሳሌ የሚለውን በአማርኛ ላንብላችሁ በኖት ይዤ ስለሆነ ነው። እና ሁላችሁም እንትን ማድረግ ትችላላችሁ። ካልቪን ጆን ካልቪን ለምሳሌ እንዲህ ይላል። አሁን እንግዲህ ለሰው ልጅ መዝናኛና ደስታ ከሚሆኑት ነገሮች መካከል ሙዚቃ የመጀመሪያው ወይም አንዱና ዋናው ነው። ይህንንም ለዚሁ ጥቅም የተሰጠ የእግዚአብሔር ስጦታ አድርገን ልናስበው ይገባል ይላል። ሙሉን ከማነብላችሁ ይሄ ነው። ከዚህ በኋላ ምንድነው የሚለው? እና ይሄ የተሰጠንን ከእግዚአብሔር ነው። ሙዚቃ፣ ዘፈን ከእግዚአብሔር የተሰጠን ነውና አጠቃቀማችንን ግን እናስተካክለው፣ አናርክሰው ብሎ ሲናገር እናያለን ማለት ነው። ጆን ካልቪን ፕሪፌስ ቱ ዘ ሳልተር ላይ ማለት ነው፣ ኢምፖርታንስ ኦፍ ሚውዚክ ላይ ማለት ነው። እንዲሁስ የምናውቀው ሁላችንም ማለት ነው ማርቲን ሉተርስ ወርክስ ኦፍ ማርቲን ሉተር አሜሪካን ኤዲሽን ቮሊዩም 2 ላይ ምን ይላል? እንደ ሁሉም አክራሪዎች ሙዚቃን በሚነቁ በሚጠሉ ሰዎች አልደሰትም። ምክንያቱም ሙዚቃ የሰው ስጦታ ሳይሆን የእግዚአብሔር ስጦታና ችሮታ ነው፣ ወይም ደግሞ የቸረን ነው የሰጠን ነው ብሎ ይናገራል ማለት ነው። እና ሰዎችንም ደስተኛ ያደርጋል እና ሰውን በእርሱ ቁጣን፣ ብልግናን፣ ትዕቢትና ሌሎች መጥፎ ድርጊቶችን ይረሳል ብሎ ነው የሚያስቀምጠው። ማናማ ማርቲን ሉተር እና ጆን ካልቪን። እነዚህ ማለት የፕሮቴስታንት ዋና የሚባሉ መስራቾች ናቸው በነገራችን ላይ ማለት ነው። ስለ አርት ወይ ደግሞ ስለ ሙዚቃ ያላቸው አመለካከት ይሄ ነው። አሁን ግን ከዛ በኋላ ግን የሆነ እነዚህን የሚያገለለ አይነት ምልከታ ያላቸው ወደ ካሪዝማቲክ ሙቭመንት ውስጥ ያሉት ፔንቴኮስታል የሚባሉት አሁን ይህን ስጠቅሱላቸው እነሱንስ ምን አገባን ወደሚል ይመጣሉ። እነሱ ደግሞ ቅድም ወንድሞች እንዳሉ ናቸው። ባይዘ መጽሐፍ ቅዱሱን ለራሳቸው ገንጥለው ከመረዳትና ሰውን ከመጽሐፍ ቅዱስ ኮንቴክስት ውጪ ከማውጣት ባሻገር ሰውን ከባህልም
የማውጣት ዋና ዓላማ አላቸው። ምክንያቱም አጀማመራቸውን ስትመለከቱ እንደዚህ በባህል ጸንተው የቆዩትን ከዛ ወጥቶ ሰው በራሱ ክሬት ባረገው ወይ ደግሞ ኢንቨንት ባረገው ባህል እንዲንቀሳቀስ ያደርጋል። ያ ደግሞ ለተመሳሳይ ጾታ የሚያጋልጣል ለብዙ ነገር ማለት ነው። እና እቺን ለመናገር ነው እናንተ ሰዎች ያው ዝም ብዬ ኖት ለማድረግ ነው። ቴንክ ዩ በጣም አመሰግናለሁ ዲያቆን። ምናልባት መምህር ሕዝቅያስ የምንጨምረው ነገር አለ? መምህር ሕዝቅያስ የምንጨምረው ነገር አለ? እሺ መልአከ ገነት ይፍቱኝ። ናቶ ይቅርታ፣ ናቶ ቃለ ሕይወት ያሰማልን። ተመችቶኛል ያቀረብከው። ምን እኔ ግን እዚህ ሀገር ያሉትም እኮ አሁን ያሉትም እኮ አይቃወሙም። እኔ አሁን የምንኖረው እኛ አሜሪካ ነው እና አሜሪካ አብዛኛው ኦርቶዶክስ አይደለም እንደምታውቁት። እና እዚህ ሀገር ያሉ ፓስተሮች ምዕራባውያን የሚሆኑ የማለት አውሮፓውያን የሚሆኑ እዚህ አሜሪካ ውስጥ ያሉ ሰዎች እንደዚህ ያሉትን ነገር ስቲል ናው ያ ከሆነ መሪዎቻቸው በሙሉ የባህላቸውን የሚያከብሩት የፕሮቴስታንት አርቲስቶችን በጣም ታዋቂ የሆኑ አርቲስቶችን አምጥተው አይደል? ያው ደግሞ ሲመርጡ ያው ሀገራቸውን አሜሪካን የሚያወድስ ሀገራዊ የሆኑ ነገሮችን ያሏቸውን መርጠው ነው ለምርጫ ለደስታቸው ቀን ህዝቡ ደስተኛ እንዲሆን እንዲደሰት የሚያደርጉት በዚህ አይነት መንገድ ነው። እና እኔ ኢትዮጵያ ውስጥ ብቻ ይመስለኛል እኛ ኢትዮጵያ ውስጥ ያለው ፕሮቴስታንት እሱንም ቢሆን ጠቅላይ ሚኒስቴር ሲቃወሙ አላየኋቸውም። ራሳቸው እጅ ለእጅ ተይዘው ከኢሳያስ አፈወርቂ ጋር በመሐመድ አህሙድ ሰላም ሰላም በሚለው ሙዚቃው ነው ሲዝናኑ ያየናቸው። እና እርግጠኛ ጠቅላይ ሚኒስቴሩ እንደው ግብዝ ሆነው እኔ ሃይማኖተኛ እንደሆኑ ነው የማውቀው። ለሃይማኖታቸው በጣም የማያመቻምቹ ሰው ናቸው። ባለፈው እኔ ፌስቡክ ላይ ጽፌያለሁ። ባለቤታቸው ቤተ መንግስት ሆና እንኳን ትዘምራለች። አፕሪሼት ነው የማደርግሽ በጣም ነው። የኛ ኦርቶዶክሳውያን ግን የት አላችሁ? ባለስልጣናቱ የት አላችሁ? ስትቆርቡ አናይም። ቤተክርስቲያን ስትመጡ አናይም። የላችሁም። ከያዲግ ጀምሮ ማለት ነው። ባይዘው ስትቀበሩ ነው እዚያ ቅዱስ ሥላሴ ክርስቲያን መሆናችሁ ኦርቶዶክስ መሆናችሁን የምናውቀው ብዬ የኛዎቹን ተትቼ ለእምነታቸው ግን በጣም ጠቅላይ ሚኒስቴሩ በየበዓሉ ላይ ስብከት ነው የሚሰብኩት እውነት ለመናገር እና እኔ ያንን እያደረጉ ያሉ ጠቅላይ ሚኒስቴር ቴዲ አፍሮን ራሱና አጫሉን ጋብዘው አይደለም ወይ ስለ ጀግንነት ስለ ሰላም አብረው ሲያወሩ የነበረው? እና ይህንን ራሱ ታሳቢ መደረግ አለበት። እንዲያው የሚቃወሙ ሰዎች በዚሁ አጋጣሚ አብረው እንዲያስቡበት እናንተ ራሱ የሀገር መሪ ብትሆኑ ማለት ያን ወንበሩን ብታገኙት ሀገር ላይ የትኛውም እርከን ላይ ብትሆኑ የጴንጤ መዝሙር ልትከፍቱልን ነው ወይ? ለኦርቶዶክሳውያንና ለሙስሊሞች ባህል የማይኖረን ከሆነ የጋራ ባህል የማይኖረን ከሆነ ትምህርት ቤት የእናንተን መዝሙር አምጥታችሁ ልታዘምሩን ነው ወይ? ነው መንዙማ ልታረጉት ነው ወይ? በሸሪዓ ህግ ልታስተዳድሩን ነው? ባህልን የጋራ ባህላችንን የምናወግዝ ኃጢአት ነው ብለን ካወገዝ ምን አይነት ሀገር እንዲኖር ነው የምትፈልጉ የሚለው በዚሁ አጋጣሚ መጠየቅ ስለፈለኩ ነው። ይቅርታ መምህር ሕዝቅያስ ይቀጥሉ። ቃለ ሕይወት ያሰማልን። መልአከ ገነት ይፍቱኝ ባርኩኝ ብያለሁ። እንኳን አደረሳችሁላችሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን አደረሰዎት። አሜን አሜን። እንግዲህ ያው እንዳለመታደል ሆኖ ሁሌ አጀንዳ ተቀባይና አልቃሾች ስለሆንን ነው። ደግሞ የሚያሳዝነው በሚሰጠን አጀንዳ ሁሉ ምን እናደርጋለን? እርስ በእርሳችን አጀንዳ መቀበላችን ሳያንስ፣ ስህተት መስራታችን ሳያንስ እንፈራረጃለን እና አጀንዳ መቀበል እናቁም። አሁን በዚህ ሀገር አንድ ችግር አንድ ጥበብ የተማርኩት እዚህ ነው አሜሪካ ላይ ምንድን ነው አናላይዝ ማድረግ መጀመሪያ ስፖርትም ፖለቲካም ማንኛውም ነገር ገኖ ሲወጣ አናላይዝ የሚያደርግ ሰው ያስፈልጋል። በጣም ይህንን ልናስብበት ይገባል። እንዴት አድርገን ነው አሁን ጽድቅና ኩነኔን
የፕሮቴስታንት ነብይ ነው ለእኛ የሚያስተምረን ብለን ስናስብ መጀመሪያ እነሱ አጀንዳውን ለምን ሰጡን? ለእኛ ለምን ሰጡን? አሁን ቴዲ ፕሮቴስታንት ቢሆን ኖሮ ይህንን ዘፈን እዛው ስቴጁ ላይ ያዘፍኑትም? እሱ ፕሮቴስታንት ሁል ጊዜ ለእኛ አጀንዳ የሚሰጠን ትልልቅ ድግስ ሲኖር ነው። ምንም ያመጣ ቤተ ክርስቲያኒቱን የሚጎዳ። አሁን እዚህ ጋር ያላችሁ ኦርቶዶክሳውያን ጠቅላላ ኦርቶዶክሳውያን እንድትነቁ የምፈልገው ምንድን ነው የምንነግራችሁ ነገር፣ ቤተ ክርስቲያኒቱ ምድር ላይ አለች። በቃ በምድር ውስጥ ቤተ ክርስቲያን አለች። ያቺ ቤተ ክርስቲያን ደግሞ የተሰራችው መሬት ላይ ነው። መሬቱ ሰላም እስካልሆነ ድረስ ክርስቲያኖች ላይ ስደት፣ ቤተ ክርስቲያኒቱ መቃጠል፣ መዘረፍ፣ ወደ መስጊድነት መለወጥ፣ ሁሉም ነገር ይደርስባታል። ምንድነው መጽሐፍ ቅዱስ የሚለው? በቤተ ክርስቲያን ላይ ታላቅ ስደት ነበር። እንዴት ነው ስደቱ የመጣው? መሬት ላይ ያሉት ክርስቲያኖች ስላልበረቱ ነው። መሬት ላይ ያሉት ክርስቲያኖች እስካልበረቱ ድረስ ቤተ ክርስቲያን ላይ ስደት አይቀርላትም፣ ስደት አያቆምም። ስለዚህ መጀመሪያ አሁን ፕሮቴስታንት ፓስተር፣ ነቢይ፣ ሐዋርያ ምንም በሏቸው ዘፈን ቢቃወሙ ኖሮ እነሱ ጉያ ያሉት ሰዎች የሆነች ዘፈን ዘፍነው ወደ መዝሙራቸው ሲመለሱ አያወግዙም ወይ? ግን አያደርጉትም፣ በጭራሽ አያደርጉትም። አሁን እነሱ የያዙት አብይ ይህን ያህል ዓመት እንደሚገዛን ራእይ አየን፣ ትንቢት አየን፣ እንዲያየን ብለው ለሱ ሲተነብዩ ለሱ ሲንከባለሉ ነው የምናየው። የኛ በርዕሱ መሰረት የቤተ ክርስቲያን እናትነቷ በሱ አፍ ብዙ ጊዜ ተገልጧል። ነገር ግን በተግባር እያየ ነው አይደለም። ታዲያ አጀንዳውን ለምን ሰጡን ሲባል እኔ አሁን ትንሹን ብቻ ነው ማየው። ለምሳሌ አዲስ አበባ ውስጥ ምን ተጀምሯል? ታሪክ ወደኋላ መመርመር አለብን። አሊ አብዶ መልአክ ገነት ምናልባት በዛ ጊዜ አዲስ አበባ ሊሆኑ ይችላሉ። እነ ዳዊትና እነ ናቴ እንኳን ገና የተወለዱም አይመስለኝም። አሊ አብዶ የአዲስ አበባ መስተዳድር በነበረበት ጊዜ አጀንዳ ተሰጠን። ምን አይነት አጀንዳ? የሆነች አጀንዳ ተሰጠን። የጥምቀት ማክበሪያ ቦታዎቻችንን ነጠቁን። ከነጠቁን በኋላ እኛ አየር ጤና ኪዳነ ምሕረት ተሰብስበን ስናለቅስ እነ ብፁዕ አቡነ ኤጲፋኒዎስ ምናምን ተሰብስበው ሲያለቅስ በአንድ ጀንበር ሌላ አካባቢ ላይ በቆርቆሮ ወደ 500 መስጊዶች ተሰሩ። በአንድ ጀንበር። አሁን ደግሞ አብይ ከመጣ ደግሞ ቤተ ክርስቲያንን በልማት ሰበብ ምን እየተጀመረ ከደብሩ መለየት እነ ግቢ ገብርኤል አሁን ሌሎቹም ይቀጥላሉ። ምዕመናኑ በልማት ሰበብ ከአካባቢው ላይ ተነሱ። ቤተ ክርስቲያን እድል ተሰጥቷታል። በይ ሀገሪቱን ወይም ይህን ግቢ ገብርኤልን በአታን አካባቢ ከተማው በሚፈልገው ስታንዳርድ አልሚ፣ ምዕመናኖችሽ አይበተኑ፣ ወይንም ደግሞ አካባቢውን ውሰጂና አልሚው ተብላ እድል ተሰጥቷታል? አልተሰጣትም። ነገር ግን ምን ተደረገ? ምዕመናንን አባረርና ቤተ ክርስቲያኑ አስቀዳሽ የሌለው ባዶ ህንፃ እንዲሆን አደረጉ። በተመሳሳይ ደግሞ ፓስተሮችና ነቢያቶች መሬት እያገኙ ነው። ምን የሚሰሩበት? አዳራሽ የሚያገኙበት፣ አዳራሽ የሚሰሩበት መሬት እንደልባቸው እያገኙ ነው። ምዕመናንስ ከመሃል ከተማ እየተሳደዱ ነው። ስለዚህ እዚህ ላይ ከነቃን ምን ሊሆን ነው? እንጀራ ገመዳቸው ሊበጠስ ነው። ስለዚህ ለቤተ ክርስቲያን ሁሌ አጀንዳ ስለሚሰጣት ነው እንጂ አሁን ብናይ ለምሳሌ ይሄ ዘፈን ዘሪቱ የሀገር ካስማ ያለችው ዘማሪ ከሆነች በኋላ አይደለም? ይሄንን ዘማሪ ከሆነች በኋላ አይደለም የሀገር ካስማ ያለችው? ሶፊያ ሽባባው ከዘሪቱ ጋር ይሄን የዘፈኑት ዘማሪ ከሆኑ በኋላ አይደለም?
በእውነቱ ከሆነ ዘፈን የሚቃወሙ ከሆነ ዘማሪ ከሆኑ በኋላ አይደለም ነው። ግን ምንድን ነው እነሱ የፈለጉት? ያንን ማድረግ አይደለም። እነሱ የፈለጉት ያንን ማድረግ አይደለም። ለእኛ ለኦርቶዶክሳውያን አጀንዳ ሰጥተው እነሱ በሰላም መሬቱን መቀራመት ነው የፈለጉት። ዮናታን አክሊሉ ሊወስደው የነበረው መሬት ላይ ስንት ወጣቶች ሞቱ? ስንት ነው የሞቱት ወጣቶች? ስንት ወጣቶች ናቸው የሞቱት? ንገሩኝ እስኪ። ስንት ወጣቶች ሞቱ ዮናታን አክሊሉ የነበረ ጊዜ፣ መሬት ሊወስድ ባለ ጊዜ? ስለዚህ ሁሌ አጀንዳ ተቀባይ ከምንሆን ቤተክርስቲያን እናት ናት። ቤተክርስቲያን ሀገር ውስጥ ምን ማድረግ አለባት? እቺ ቤተክርስቲያን መሬት ላይ ነው ያለችው፣ ወደዳችሁም ጠላችሁ። ፖለቲካ በሉት ዘፈን አፍቃሪ በሉ ምንም በሉ፣ እቺ ቤተክርስቲያን መሬት ላይ ነው ያለችው። ሐዋርያነት፣ ካህንነት፣ ጳጳስነት፣ አገልጋይነት ደግሞ ሁል ጊዜ የምናውቀው ከክርስቶስ የተማርነው ክርስቶስ ለሕዝቡ አዘነላቸው፣ አሰማራቸው፣ የሚበሉት ሰጣቸው። እንዴ ባህር ዳር የህፃናት ማሳደጊያ ነበረ። ሆለታ፣ ሰበታ ጌቴሴማኒ በ77 ወሎ ላይ ረሃብ ህዝቡን ሲፈጅ ጠቅላላ ሰበታ ጌቴሴማኒ ገዳም ነው ያሉት እዛ ሀገር የነበሩ ህፃናት ከ77 ጀምሮ አድገው ግማሾቹ ተድረው ግማሾቹ መንኩሰው ግማሾቹ ስራ ይዘው። እጓለ ማውታን ማንሳት የቤተ ክርስቲያን ድርሻ አይደለም ወይ? ግን ለማንሳት ምን ያስፈልጋታል? ዲሲሽን ሜከር መሆን አለባት ቤተ ክርስቲያን። እንደሌላው ሁሉ እንደሌላው ዲሲሽን ሜከር መሆን አለባት። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምንድን ነው የሚለው? ወንድና ሴት አድርጎ ፈጠራቸው። ከፈጠራቸው በኋላ ባረካቸው። የባረካቸውን ሰዎች ምን አላቸው? ብዙ ተባዙ፣ ምድርም ሙሏት፣ ግዟትም አላለም? ክርስቲያኖች ምድርን ካልገዟት ምንድን ነው የሚሆነው? ዓለሙ አሜሪካን አሁን ሃይማኖት ያላቸው እነዛ እግዚአብሔርን የሚፈሩ ቤተክርስቲያን ባወቁት ሉተራንም ይሁን ምን ቤተክርስቲያን የሰሩት ሽማግሌዎች ሲለቁ ሱፕሪም ኮርቱ የሚሰበሰበው ለኢንዲቪጁዋል ነው። እከሌ ጌ ነው፣ እከሌ ሌዝቢያን ነው፣ እከሌ እንትን ነው፣ ባዝሩም የት ይጠቀም፣ ትራንስጀንደር ነው። ወደ አማርኛ ቀጥለው እንትን እንዳይዘጋበህ። እነዚህ ተመሳሳይ ጾታዎች ለነሱ ነው አሁን እንትን ፓርላማው እንትኑ የሚሰበሰበው ኮንግረሱ የሚሰበሰበው ለነሱ ነው፣ ለኢንዲቪጁዋል ለየግለሰብ ስሜት። አሜሪካን እግዚአብሔር ይባርክ የሚሉት ሰዎች እያነሱ የተባረኩት እያነሱ ያልተባረኩት ስለ እግዚአብሔር ግድ የሌላቸው፣ ስለ መጽሐፍ ቅዱስ ግድ የሌለ፣ ስለ ሞራል ግድ የሌላቸው ሰዎች በዙ። የእኛስ መከራችን የበዛ ነው። መቼ ነው ቤተ መንግስቱ የለቀቀን ጊዜ? ቤተ መንግስቱን ከለቀቅን በኋላ ብለው ከህዝቡ ጋር አልቅሶ ማስለቀስ፣ ህዝቡን እሳ እንዲገባ። ይህንን የእኛ ዘማሪዎች መሆን አልነበረባቸው? ሼክ አልነበረም? ፓስተር አልነበረም? ጳጳስ እኛ አልነበርም? ይህም መናገር ያለብን ይህም መጮ ያለብን እኛ አልነበርን ወይ? ስለዚህ የእኛን ስራ ነው የተሰራው። ስለዚህ ከዚህ በኋላ ያላችሁ ክርስቲያኖች እውነት ከልብ ክርስቲያን ከሆናችሁ መጀመሪያ ከሚያዝነው ጋር እንዘን፣ ከተፈናቀለው ጋር እንተባበር፣ ከሚሞተው ጋር አሩሲ አንድ ጳጳስ ለቅሶ ደርሷቸዋል። አንድ የቤተ ክህነት ሰው ለቅሶ ደርሷል። እግዚአብሔር ያጥናችሁ ብሏቸዋል። በመንግስት ሳምባ ስለምንተነፍስ በተለይ ይሄ ክልል ከተፈጠረ በኋላ የተወለዳችሁ ሰዎች በመድኃኔዓለም የሀገር ፍቅር የሌላችሁ፣ የወገን ፍቅር የሌላችሁ፣ የቤተ ክርስቲያን ፍቅር የሌላችሁ፣ ሁሉን ነገር በክልል በወንዝ ሰርክል አድርጋችሁ የምታዩ ሰዎች እንደገና ትምህርት ያስፈልጋችሁ። እንደገና ለምን ቤተ ክርስቲያን እናት ናት ስንል እናት እንኳን ወልዳ ለእንጀራ ልጆቿ ደግናት ደግናት። ስለዚህ የተባረኩት መግዛት ካልቻሉ ያልተባረኩት ስልጣን ላይ በወጡ ቁጥር እቺ ሀገር እንድትጠፋ ነው የሚፈለገው። አሁን ትዝታው ያን የመንፈስ ቅዱስ አብሮ በነበረ ጊዜ አንድ መዝሙር አውጥቶ ነበር፣ የአንድ ሳንቲም ሁለት ገጽታ የሚል
ባቀናችው ሀገር እቺ ቤተክርስቲያን መገፋት የለባትም። ግን ምንድነው እየሆነ ያለን? ተገፍተን ተቃጥለን ታርደን ነው ያለነው። ለምን? ዲሲሽን ሜከሮች ስላልሆነ እንጂ አሁን የፕሮቴስታንት አንድ ዱርዬ ነብይ ለኛ ነው ጽድቅና ኩነኔ የሚያስተምረን። ክርስቶስን የካደ ስጋው ደግሞ የካደ ጥምቀትን የካደ ወንጌልን እንደፈለገ የሚሸቃቀጥ ሰው ለኛ ጽድቅና ኩነኔ አጀንዳ ነው የሰጡን። ስለዚህ አጀንዳ ተቀብለን ከማራገብ ይልቅ ቤተ ክርስቲያኒቱ ዲሲሽን ሜከር እንድትሆን እናድርግ። ምን እንድትሆን እናድርግ? ዲሲሽን ሜከር፣ ዲሲሽን ውስጥ ተቀመጥ። ዮሐንስ እኮ ቤተ መንግስት ገብቶ ነው ይሄን ልታደርግ አትችልም ብሎ ኃጢአትን የተቃወሙ አንገቱ እስኪቆረጥ። ቴዲ ከሀገር ወጥቶ መኖር ይችላል። ሀብቱን ይዞ አርፎ መቀመጥ ይችላል። ዳሌ እናንተን ብሎ ማለት ይችላል። ግን ምንድን ያደረገው? እኛ ያልሰራነውን እሱ ሰራው። ታዲያ ጴንጤዎች ምን አደረጉ? አጀንዳውን አዞሩና ኦርቶዶክስ ናት አሉ። እኛ ደግሞ እሱን ተቀበልንና ጮህንላቸው። ጀዋር መሐመድ ያለውን አልሰማችሁ? መንግስት አላስተዋለም እንጂ ቴዲ ሳይከፍል ማስታወቂያ ሰራለታል። እኛም የጴንጤዎችን አጀንዳ ተቀብለን እነሱ የሚፈልጉትን ስናራግበዋለን። ማንም ዘፈን የደገፈ የለም። አሁንም ቤተ ክርስቲያን እናት ሆና እንድትቀጥል ከተፈለገ ምን ውስጥ እንግባ? ምን ውስጥ እንግባ? ዲሲሽን ሜከር ቦታ ውስጥ እንግባ፣ እዛ ውስጥ እንግባ። አለበለዚያ አዲስ አበባ ላይ የተጀመረው ምዕመናንና ደብርም መለያየት ይቀጥላል። ምዕመናንና ደብሩ ከዛ ምዕመናኑና ደብሩ ተለያይተው ሲያበቁ ወይ ሙዚየም ይሆናል ወይ ደግሞ እንደ አሕዛብ ሀገር አንስተው ሆቴል ያረጉታል ወይ ደግሞ መስጊድ ያረጉታል ወይ አዳራሽ ያረጉታል። እኛ ተኝተን ነው ይሄ እየሆነ ያለው። ስለዚህ የተሰጠን አጀንዳ ነው እንጂ የጽድቅና የኩነኔ ነገር አይደለም። አንድ ሃይማኖት ውስጥ ያለ ሰው ሀገርና ቤተክርስቲያንን ለይቶ ካየ እሱ ምንም እምነት የለው። ምክንያቱም ቤተክርስቲያኑ ያለችው መሬት ላይ ነው፣ መሬት ላይ ነው፣ ሰማይ ላይ አይደለችም። ያችኛዋ ሀገራችን በሰማይ ሌላ ነገር ነው። ስለዚህ ቤተክርስቲያን እናት ከሆነች አራት ነገር ያስፈልጋል። አንደኛ ልጆቿ መቀመጥ አለባቸው። ምን ላይ? ስልጣን ላይ። ለምን? የተባረከ ሰው ሀገሪቱ መርቶ ዝርፊያው፣ ዘረኝነቱ፣ መገዳደሉ፣ መገፋፋቱ እንዲቀር፣ ድሃ እንዳይበደል፣ ፍርድ እንዳይጓደል ወደ ስልጣን መመለስ አለብን። ሁለተኛ ግፍ ሲፈጠር መቋወም አለብን። ቀድመን መውጣት አለብን ግፍ ሲፈጠር እውነተኛ ከሆንን። ሶስተኛ በመንግስት ሳንባ መተንፈስ ማቆም አለብን። በተቀየረው መንግስት ሳንባ መተንፈስ ማቆም አለብን። አራተኛ ሌሎቹ ስራ እየሰሩ ነውና እኛ የሌሎቹን አጀንዳ ተቀብለን ከምናራግብ ምን እናድርግ? እኛ ራሳችን ለሀገር ለወገን የሚጠቅም ምን እንጀምር? ስራ እንጀምር፣ አጀንዳ እንጀምር ለማለት ነው። እግዚአብሔር ይስጥልኝ። ዲያቆን ቃልዮት ያሰማልን። ዶክተሩን ግን ረስተዋል። ግድ የለም